አብርሃምና ዳዊት የተማማሉበት እዚህ ቅድም መዝሙር 132 ያልኳችሁ በዚህ ቃል መሰረት ልክ በዚህ ምሳሌ መሰረት መዝሙር 132 አቤቱ ዳዊትን ገርነቱን ሁሉ አስብ፣ ለእግዚአብሔር እንደማለ ለያዕቆብ አምላክ እንደተሳለ። አየህ ይማማላሉ ማለት ነው። ዳዊት ለእግዚአብሔር ማለ ማለት ቃል ኪዳን አደረገ፣ ውል ስምምነት ፈጸመ። ምን ብሎ በእግዚአብሔር ፊት ሲምል ምንድነው ብሎ ያለው? በእውነት ወደ ቤቴ ድንኳን አልገባም፣ ወደ ምንጣፌም አልጋ አልወጣም፣ ለዓይኖቼም መኝታ ለሽፋሽፍቶቼም እንቅልፍን ለጉንጮቼም እረፍትን አልሰጥም፣ ለእግዚአብሔር ስፍራ ለያዕቆብ አምላክ ማደሪያ እስካገኝ ድረስ ብሎ እነሆ በኤፍራታ ሰማኑ፣ በዱር ውስጥ አገኘነው። ወደ ማደሪያዎቹ እንገባለን፣ እግሮቹ በሚቆሙ ስፍራ እንሰግዳለን። አቤት ወደ እረፍትህ ተነስ፣ አንተና የመቅደስ ታቦት። ካህናቶችም ጽድቅን ይልበሱ፣ ቅዱሳንም ደስ ይበላቸው። ስለ ዳዊት ስለ ባሪያ የቀባኸውን ሰው ፊት አትመልስ። እዛስ እግዚአብሔርም ለዳዊት በእውነት ማለ። ዳዊት ለእግዚአብሔር እንደማለ ለእግዚአብሔር እንደማለ ለያዕቆብ አምላክ እንደማለ አብርሃም ደግሞ ነው እግዚአብሔር ደግሞ ለዳዊት ማለ። ይሄ ነው እንደዚህ አየህ መሐላ ስምምነት ማለት ነው። ልክ ያዕቆብ ከላባ ጋር በተማማለበት አይነት ማለት ነው። ኤሳው ከያዕቆብ ጋር በተማማለበት ማለት ነው። የያቦቅን ወንዝ ተሻግሮ ሲመጣ ያዕቆብ እስራኤል ስምህ እስራኤል ተብሎ የተባለበት በዚያ ሌሊት ሲነጋ ወደ ገለአድ ተራራ እየወጣ እያለ ኤሳውን አገኘው። ተማምሏል ከኤሳውም ጋር ከያዕቆብም ጋር ማለት ከላባም ጋር ተማምሏል፣ ከአጎቱ ጋር ማለት ነው። ስምምነት መሐላ ውል እግዚአብሔር ለዳዊት ማለ። እግዚአብሔር ነው ለዳዊት የማለው። ዳዊትም ለእግዚአብሔር ምሏል። ዳዊት ገርነቱን አስብ ካለ በኋላ ለእግዚአብሔር እንደማለ ለያዕቆብ አምላክ እንደተሳለ ስለትም ነው መሐላንም ፈጽሟል። አደርገዋለሁ ብሎ ማለት ነው። በዚህን አይነት ስምምነት ለአባቶች በገባው አይነት ቃል መሰረት የመዝሙር ለምሳሌ ዳዊትን ከዛ ምንድን ነው ያለው? እንደውም በሳሙኤል መጽሐፍትም በሳሙኤል መጽሐፍት ላይ በሰላይ ሊሞት አካባቢ ማለት ነው ፀሐይና ጨረቃ በፊቴ ጸንቶ እንደሚኖር ዘርህ እንደዚሁ ይሆናል ብሎታል። መንግስትህ ይጸናል ብሎታል። ከመንግስትህ ሰው አይታጣም ብሎታል። በመንግስት ላይ ለዘላለም ተቀማጭ አስቀምጣለሁ ብሎታል። እንደሞ ይህንማ ባላነብ በደለኛ ሆናለሁ። ቴንኪው መንፈስ ቅዱስ ለዘላለም ስም ይባረክ። የአባቶች አምላክ ሁለተኛ ዜና መጽሐፍት ምዕራፍ 13 ቁጥር 8 ላይ ከቁጥር 5 ጀምሮ ላንብበው፣ ከአንድ ጀምሮ ላንብበው። ንጉሱም ኢዮርብዓም በነገሰ በ18ኛው ዓመት አብያ በይሁዳ ላይ ንጉስ ሆነ። 3 ዓመትም በኢየሩሳሌም ነገሰ። የእናቱም ስም ሚኪያ ነበር፣ የገበዓ ሰው የኡርኤል ልጅ ነበረች። በአብያ እና በኢዮርብዓም መካከል ሰልፍ ነበር ይላል። አብያ ማለት የደቡቡ ክፍል የብንያምና የጁዳ ንጉስ ነው። ይሄኛው ደግሞ የአስሩ ነገድ የኢዮርብዓም የሰሜኑ እስራኤል የናባጥ ልጅ ኢዮርብዓም ለአስሩ ነገድ ላይ ተሾመ ነው። በእነሱ መካከል ሰልፍ ነበር። አብያም የተመረጡ 400 ሺህ ኃያላን ሰልፈኞችን ይዞ ወደ ሰልፍ ወጣ። ኢዮርብዓም የተመረጡ 800 ሺህ ጽኑዓን ኃያላን ሰዎችን ይዞ በእርሱ ላይ ተሰለፈ። አብያም በተራራማው በኤፍሬም ሀገር ባለው በጽራማይም ተራራ ላይ ቆሞ እንዲህ አለ፣ ኢዮርብዓምና እስራኤል ሁሉ ሆይ ስሙኝ። የእስራኤል አምላክ ጋይስ ልብ በሉ፣ ስምምነት ውል እግዚአብሔር ለዳዊት እንዴት እንደገባለት የአብርሃምን ቅድም አይተናል። የእስራኤል አምላክ እግዚአብሔር በእስራኤል ላይ መንግስትን ለዳዊትና ለልጆቹ በጨው ቃል ኪዳን ለዘላለም እንደሰጠ በሆኑ አታውቁምን? ይሄ ጨው ቃል ኪዳን የተባለ በጣም ጽኑ ቃል ኪዳን ለዘላለም ነው የሰጠው። መንግስትን ለጊዜያዊ አይደለም ለዘላለም ነው የሰጠው። እንደውም ቁጥር 13 ላይ እዚህ ክፍል ላይ ሲናገር በዚሁ ክፍል ላይ ቁጥር ላይ እንዲህ ይላል። ማነው 8ኛው ቁጥር ላይ ማለት ነው። ሶሪ 8ኛው ቁጥር ላይ አሁንም በዳዊት ልጆች እጅ የሚሆነውን የእግዚአብሔር መንግስት ልትቋቋሙ ታስባላችሁ? ይሄ በዳዊት ልጆች እጅ በራሱ በዳዊትና በዳዊት ልጆች እጅ የሆነው የማን መንግስት ነው? ልበቡ የእግዚአብሔር መንግስት ነው። የዳዊት መንግስት የፖለቲካ መንግስት አይደለም። የሚከራከር ማንም ጴንጤም ኦርቶዶክስ ቢመጣ እኔ በእውነት
በደንብ የእግዚአብሔርን ቃል ሰይፍ ሰንግዬ ነው የተቀመጥኩት። ይሄ ኪንግደም ለዳዊት የተሰጠው ኪንግደም ኖት ፖለቲካ አይደለም። ዳዊት የፈለገ በዛ መንግስት ውስጥ ተቀማጭ ሆኖ ቢገዛም መውደቅ መነሳት ቢኖርበት መንግስቱ ግን አሁንም በዳዊት ልጆችና በዳዊት ልጆች እጅ የሚሆነውን የእግዚአብሔርን መንግስት ልትቋቋሙ። ለካ እግዚአብሔር ለዳዊት መንግስትን ሰጥቶታል። አዎ የማን መንግስት? የራሱን እግዚአብሔርን መንግስት። እንዴት አድርጎ? በጨው ቃል ኪዳን ለዘላለም ነው የሰጠው። ይሄ ስምምነት ነው። ይሄ ውል ነው። ይሄ ውል ነው። በዚህ መሰረት ሉቃስ ወንጌል መጽሐፍ ምዕራፍ 1 ላይ የአብርሃምን ቅድም አይተናል። ዘፍጥረት መጽሐፍ ምዕራፍ 15ን ሁሉ ጭምር ማለት ነው። እሱን ቅድም ያነበብኩት ማለት ነው። ዘፍጥረት 15ን ጨምረን አይተናል። ዘፍጥረት 22 18ን በዘርህ የምድር ወገኖቹ ሊባረካሉ ብሏል። እንደዚሁም ደግሞ ለዳዊት እዚህ ጋር መዝሙር 132 11ን አይተናል። እንደዚሁም የሁለተኛ ዜና መጽሐፍት 13 ቁጥር 5 እና ቁጥር 8ን አይተናዋል። በዚህ መሰረት ለማርያም እግዚአብሔር የገባውን ኪዳን ለአብርሃም ገብቶ የገባውን ልክ እንዳሳየ እንዲህና እንዲህ ያደርግላሉ ብሎ እንዳለው ለዳዊትም እንደዚሁ እንዳለው ማርያምን እሷ ስትስማማ በማርያም ከዚህ በኋላ እንዲህና እንደዚህ አደርግልሻለሁ ብሎ ያላት አንድም ቃል የለም። ዳዊትን እንዲካርክ እንዲሆንልሃል ብሎ ቃል ኪዳን እንደገባለት ስምምነት እንደተዋዋሉ አብርሃምንም ክንክ እንደዛ ዳለው መሬትና ርስትን አወርሳለሁ፣ ዘርህ የምድር አሕዛብን ይወርሳል፣ የረገጥከውን ሙሉ ምድር አወርሳለሁ ብሎ እንዳለው ማለት ነው። ማርያምን ግን ልጅ ስትወልጂ ልጅ መውለዱን እሺ ስትይኝ እና ከዛ ቀጥዬ እንዲህና እንደዚህ ያደርግልሻለሁ ብሎ ያላት አንድም ቃል ኪዳን የለም። ለማርያም የገባው አንድ ቃል ኪዳን የለም። ኦኬ። በማርያም ላይ የተፈጸመው በሙሉ ልብ በሉ። በማርያም እጅ የተፈጸመው በማርያም ሕይወት ላይ የተፈጸመው ለነዚህ ለሁለት አባቶች የተገባ ኪዳን መፈጸሚያው መንገድ መሲሁን መውለድ ነው። ለሁለቱ አባቶች ለዳዊትና ለአብርሃም የተገባው ኪዳን ሲፈጸም መፈጸም የነበረበት በሴት ነው። ለምን? መሲሁ የሚወለደው አምላክ የሚወለደው ከሴት ስለሆነ። ከምን አይነት ሴት? ድንግል ከሆነች ሴት ማለት ነው። ለእነዚህ አባቶች ነው እግዚአብሔር ኪዳኑን የገባው። ለእሷ የገባላት ኪዳን የለም። ለእነዚህ አባቶች የገባውን ኪዳን ግን በእሷ ሕይወት ላይ ተፈጻሚ ሲያደርገው እርሷም ምን አለች? ብርቱ የሆነው እርሱ በእኔ ታላቅ ስራን አድርጓል አለች። የጌታ እናት ንግግር። ብርቱ የሆነው እሱ ሉቃስ ወንጌል መጽሐፍ ምዕራፍ 1 ቁጥር 40 ቁጥር 49 ላይ እንዲህ አለች፣ ብርቱ የሆነው እርሱ በእኔ ታላቅ ስራን አድርጓልና ስሙም ቅዱስ ነው አለች። ቆይ በማርያም ንግግር ውስጥ ምን አለች? ለማ የገባውን አለች ማርያም። ምሕረቱን ለሚፈሩት እስከ ትውልድ ትውልድ ይኖራል። የጌታ እናት ንግግር። በክንዱ ኃይልን አድርጓል፣ ትዕቢተኞችንም በልባቸው ሐሳብ በትኗል፣ ገዢዎችን ከዙፋናቸው አዋርዷል፣ ትሑታንንም ከፍ ከፍ አድርጓል። እያት የምትለው የተራቡትንም በበጎ ነገር አጥግቧል፣ ባለጠጎችንም ባዷቸውን ሰደዋል። እንዴት እኮ ድንቅ ንግግር ከሆነ ጌታን ማግኒፋይ ያደርገች ከሆነ የምትናገረው ለአባቶቻችን እንደተናገረ ሎክ ጋይስ፣ ለአባቶቻችን እንደተናገረ ለአብርሃምና ለዳዊት ማለት ነው። ወይ ለአብርሃም ለይስሐቅ ለያዕቆብ ያገባውን ኪዳን ማለት ነው። በኋላም ለዳዊት በተለይ እነዚህ ሁለት አባቶች መሲሁን ከነሱ ዘር እንደሚወለድ ቀጥታ ራሱ እግዚአብሔር ምሎላቸዋል። እሱን እንቅልፍ አስተኝቶት ዘፍጥረት መጽሐፍ ምዕራፍ 15 ላይ አብርሃምንም ማለት ዳዊትንም ደግሞ ነቢይ ስለሆነ ማለት ነው ለአባቶቻችን እንደተናገረ ለአብርሃምና ለዘሩ ለዘላለም ምሕረቱ ትዝ እያለው እስራኤል ብላቴናውን ረድተዋል። አይ ለአባቶቻችን እንደተናገረ ብሎ የሚለውን ለአባቶቻችን የተናገረውን ለአብርሃምና ለዳዊት የተናገረውን መፈጸም ስለነበረበት ለመፈጸም የተመረጠች ከእስራኤል ልጆች መካከል አንዲት ልጃገረድ ሴት ተገኘች። በንጽህና ድንግልናዋን ጠብቃ የተገኘች ማለት ነው። ስለዚህ ለአብርሃምና ለዳዊት የገባውን ኪዳን በእሷ በኩል ፈጸመው እንጂ ለእሷ አዲስ ቃል ኪዳን
የገባላት የለም። ለእነዚህ አባቶች የገባላቸውን ቃል ኪዳን በልጃቸው በሆነችዋ በማርያም በኩል ፈጸሙ። ሌላ የተለየ ነገር ካለ ይነግረናል ወንድማችን። ቴንኪው ስላስረዘም። የፈለከውን ደቂቃ ወስደህ ንገረኝ። በልክ ለአብርሃምና ለዳዊት በተገባው አይነት ነገር የተገባ ካለ መውሰድ ትችላለህ። ቴንኪው። ኤርሚ አንድ ሰከንድ ነው የምፈልጋለሁ። ትጠብቅ ነበር እኮ እሱ አይደል እንዴ? ጠባቂ ነች እኮ። የተነገረው የነቢያት ቃል ይፈጸም ዘንድ ከሚጠብቁ ልጃገረዶች አንዷ እሷ ናት። ምንም ቃል ኪዳን የለም እዚህ ላይ። ስቲል የሚጠብቁ አሉ። ኢየሱስ ክርስቶስ በስጋ እንደተገለጠ ማያምኑ አይሁዶች ገና ይመጣል የሚሉ ስቲል የሚጠብቁ አሉ ወንድሜዋ፣ እንጂ በኪዳን ቃል ኪዳን ከእሷ ጋር ተግባብቶ ምናምን አይደለም። ትጠብቅ ነበር። ጨረሽ? መልካም። ከአንቺ ልነሳና ትጠብቅ ነበር። እኔ ነኝ ብላም አታስብም ነበረ። እሷን ባገለግላት እንደው ማን ትሆን እያለችም ትመኝ ነበር፣ በቤተክርስቲያን ታሪክ ማለት ነው። ግን እግዚአብሔር መረጣት፣ እርሷ እንደሆነች መረጣት። በነገራችን ላይ ግን እውነት ከልቤ ነው የምለው፣ ጥሩ አድርገህ ነው ያስተማርከን ኤርሚ። እንደ ኦርቶዶክሳዊ ቃለ ሕይወት ያሰማልን ብያለሁኝ። ሳልናገር አልኩኝ ብዬ ነው። ከዚህ ቀጥሎ ግን የምናገረው ነገር ምንድነው? ስጀምር ገና ስነሳ ቃል ኪዳን ማለት ምን ማለት ነው ብዬ ነበር የተነሳሁትና ቃል ኪዳን ማለት ውል፣ ስምምነት ማለት ነው። ይህን ውል ስምምነት ከማን ጋር ነው የሚገባው? ሁለት የተለያዩ በእንግሊዝኛው ኦብጀክት የምንላቸው ወይም አካል የምንላቸው ነገሮች የሚገቡት ውል ነው። ስለዚህ በሁለት ሰዎች ብዬ ልግለጸውና በሁለት ሰዎች ወይም ደግሞ በሁለት ነገሮች መስማማት መሰረት የሚደረግ ነው። ብዙ አይነት ቃል ኪዳን ሊኖር ይችላል። ለምሳሌ ቃል ኪዳን ሲባል የግድ ቃል ኪዳን ገባው ብሎ አምላክም መጽሐፍ ቅዱስ ላይም መጻፍ የለበትም። ለምሳሌ አንድ ቃል ልናገርና በእርሱ የሚያምን ሁሉ። በነገራችን ላይ ይሄን ከመናገሬ በፊት ግን ከአብርሃም ጋር ቃል ኪዳን ገብቷል፣ ከዳዊት ጋር ቃል ኪዳን በጣም ጥሩ አድርገህ ስለገለጽከው ወደዛ መመለስ አልፈለኩኝም። ለዛ ነው ቴንኪውን ብዬ አልፌያለሁና ለምሳሌ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስከ መስጠት ድረስ ዓለምን እንዲሁ ወዷልና የሚል ቃል አለ በዮሐንስ ወንጌል ላይና በእርሱ የሚያምን ሲል እኛ እርሱን እንድናምነው አስቀድሞልናል ማለት ነው። ስለዚህ አስቀድሞ ነግሮናል። ስለዚህ በእርሱ ካላመንን ልክ በእርሱ ስናምን ወደዚህ ቃል ወደዚህ ስምምነት ውስጥ እንገባለን፣ እንድናለን፣ ተስፋ እናደርጋለን፣ ድነናልም። ካላመንን ግን ጌታ ኢየሱስን አንድንም። ያ የገባነው ውል ስምምነት ነው፣ የግዴታ መጻፍ የለበትም ለማለት ፈልጌ ነው። ለምሳሌ ሌላም ብትወዱስ ትእዛዛቴን ጠብቁ እያለ ይናገራል። ብትወዱኝስ? ስለዚህ ጌታን እንወደዋለን ካለን የጌታን ትእዛዝ ልንጠብቅ ግድ ይለናል። እነዚህ አይነት ነገሮች መጽሐፍ ቅዱስ ላይ በአብዛኛው በእግዚአብሔርና በሰው መካከል የተደረጉ ውሎች፣ ስምምነቶች ናቸው። እነዛ እንቀበላለን። የእመቤታችንም ከዚህ የተለየ አይደለም። ምናልባት ኤርሚ ስታነሳ ለነ ዳዊት ስለወደፊቱ ተናግሯል፣ ለአብርሃም ስለወደፊቱ ተናግሯል ካልክ ለእመቤታችንም በግልጽ ስለወደፊቱ ጥሩ አድርጎ ተነግሯታል። ምን በሚል እነሆ ትጸንሻለሽ፣ ስሙንም ኢየሱስ ትይዋለሽ። ይሄ ወደፊት የሚመጣ ነው። ስሙንም ኢየሱስ። ከዛ በኋላ ምን አላት? እርሱ ታላቅ ይሆናል፣ የልዑል ልጅም ይባላል። ይህ ስለወደፊቱ ስለ ጌታ እየነገራት ነው ማለት ነው። ጌታ ከሷ የሚወለደውን እየነገራት ነው። ጌታ አምላክ የአባቱን የዳዊት ዙፋን ይሰጠዋል፣ የዳዊት ዙፋን እንደሚሰጠው ይናገራል። ስለዚህ በያዕቆብ ቤት ላይ ለዘላለሙ ይነግሳል፣ መንግስቱም ፍጻሜ የለውም እያለ ስለወደፊቱ ይነግራታልና ከኔ የሚወለደው ማን? ውሏ ስምምነቷ እዛ ጋር ብቻ አላበቃም። ከእርሷ ስለሚወለደው ሁሉ ነግሯታል። በዚህ ጊዜ እሺ የተወሰነ ተከራክረዋለች። የተከራከረችበት ምክንያት በነገራችን ላይ ዘካርያስ ጋር ስንገባ ዘካርያስ ከእርሱ በፊት ያረጁ ሰዎች አብርሃም በእርጅና ወራት ወልዷል። ያውቃል። ካህን እስከሆነ ድረስ የተማረ ሰው ነው። ካህን ነው፣ የቤተ መቅደስ አገልጋይ ነው። ይህን ታሪክ ጠንቅቆ የሚያውቅ ነው።
ሌሎችም እንደወለዱ በመጽሐፍ ቅዱስ ላይ በብሉይ ኪዳን መጽሐፍ ላይ አለ። ስለዚህ እሱም የብሉይ ኪዳን ካህን እስከሆነ ድረስ ታሪኮችን ያውቃል። ነገር ግን አርጅቻለሁ አልቀበልም ስላለ ለእርሱ ቅጣቱን ተቀብሏል። ግን ከዛ ጋር አይደለም ርዕሳችንም። እመቤታችን ጋር ሲገባ ግን የተከራከረችበት ምክንያት አንድም ከእርሷ በፊት ድንግል ሆኖ የወለደ የለም፣ ሌላም የእግዚአብሔር እናት የሆነ የለም፣ የአምላኩን የፈጠረውን እናት የሆነ የለም። ስለዚህ ይህ እንዴት ሊሆን ይችላል ብላ ከመልአኩ ጋር የተወሰነ ውይይት ክርክር አድርጋለች። በጣም ሊታመን የማይቻል ስለሆነ ከዛ በኋላ መልአኩ ያሳመናት ነገር አለ። ስለ ዘመድሽ ኤልሳቤጥ ጸንሳለች፣ 6 ወር ሆኗታል። እንደገና ደግሞ መጨረሻ ላይ በውኑ ለእግዚአብሔር የሚሳነው ነገር አለን ሲላት፣ አይ ለእግዚአብሔርማ የሚሳነው ነገር የለም፣ ሁሉን ነገር ማድረግ የሚችል ያህዌ አምላክ ነው ብላ ተቀብላለች። ስለዚህ በተቀበለች ጊዜ ያን ውል ስምምነት ፈጸመች። ከማን ጋር? ከእግዚአብሔር ጋር ማለት ነው። ምን አላት? አሁን ቆይ አሁን ልጅን ትወልጃለሽ ብሎ በመልአኩ በኩል መጥቶ ነገራት። ልጅን ስትወልጂ ምን አደርግልሻለሁ ብሎ አላት። ለምሳሌ አብርሃምን ከኡር ከለዳውያን ምድር ስትወጣ ይሄንና ይሄንን እሰጥሃለሁ፣ ዘርህን አበዛዋለሁ፣ የረገጥከውን አወርሰዋለሁ፣ እንደዚህ የተባሉ በጣም ብዙ ነገሮች አሉ። እልፍ ነገሮች ማለት ነው ለአብርሃም ገባለት፣ በምድርም በሰማይም። ልክ ለዳዊትም ልክ እንደዚህ ብሎ እንዳለ ሁሉ ለምሳሌ መልአኩ መጣና ልጅን ትወልጃለሽ ብሎ አላት። ስሙን ኢየሱስ ትይዋለሽ ብሎ አላት። በሱም በመወለዱም ታላቅ ይሆናል አላት። የልዑል እግዚአብሔርም ልጅ ይባላል አላት። ጌታ አምላክን የአባቱን የዳዊትን መንግስት ይሰጠዋል ብሎ አላት። ኦኬ፣ አንቺ ግን ይሄን በመውለድሽ ምንና ምን አደርግልሻለሁ ብሎ አላት። እሱ ነው ኪዳን የሚባለው። ይሄንን በመውለዷ ወልዳለሽ ማለት ኪዳን አይደለም? ስምምነት አይደለም እንዴ? ከእርሷ የሚወለደው የዓለም ሁሉ መድኃኒት ያልኩን የቅደሙ ሰምተኛል ወንድሜ። ቆይ አብርሃምን ከኡር ከለዳውያን ምድር ውጣ ብሎ ሲለው ይሄንንና ይሄንን አደርግልሃለሁ ብሎት ምን ትሰጠኛለህ እያለም ሲጠይቀው ነበር። ዘፍጥረት 15 ላይ ቀደም እኔ ልጅን ትሰጠኛለህ እያለ ይጠይቀው ነበር። ምንስ ትሰጠኛለህ እያለው ይለው ነበር። ይህችን የረገጥካትን ምድር አወርሳለሁ እያለው ነበር። እኔ ወደማሳየህ ምድር ውጣ ብሎ ሲለው ከአባቶችና ከዘመዶች ከእናት ቤት ተለይተ እኔ ወደማሳየህ ምድር ውጣ ብሎ ሲለው ተስማምቷል አብርሃም። አንድ ነገር እግዚአብሔር እንደተናገረው ዘሩን እንደ ምድር አሸዋ እንደ ሰማይ ከዋክብት እንደሚያበዛ እግዚአብሔር እንደተናገረው የከነዓንን ምድር ከግብፅ ወንዝ ጀምሮ እስከ ኤፍራጥስ ድረስ ከግብፅ ከሳይናይ እስከ ባቢሎን ድረስ ማለት ነው ርስት አድርጎ እንደሚሰጠው ምድርን ጂኦግራፊን አካሎ ነግሮታል። በፀሐይ መውጫ፣ በፀሐይ መግቢያ፣ በፀሐይ መጠለቂያ የሜዲትራኒያን ባህር፣ በፀሐይ መውጫ የዮርዳኖስን ወንዝ ሆኖ የአግን ንጉስ ምድር የአሞናውያን ቀድሞ ይኖርበት የነበረውን ሁሉ ጭምር ማለት ነው እና የአማሌቃውያን የነበረበት ኤዶሚያስን ሁሉ ጨምሮ ላይ ሶሪያን ሁሉ ጭምር ሊባኖስን ሁሉ የሊባኖስ ምድር ሁሉ ጭምር ማለት ነው። አሁን በቅርብ ኔታንያሁ ይናገሩት የነበረው የመጽሐፍ ቅዱሳን ካርታ እንመልሳለን ብለው ያሉት ማለት ነው። እሱን እግዚአብሔር እሰጥሃለሁ ብሎ ነግሮታል። ስለዚህ ይህንን የሚሆንለት ግን እኔ ኤልሻዳይ ነኝ በፊቴ ተመላለስ ብሎታል። ፍጹምም ሁን ቃል ኪዳኔን በእኔና በአንተ መካከል እፈጽማለሁ ብሎታልና ማለት ነው። ስለዚህ አሁን ለማርያም ልጅን ትወልጃለሽ ብሏታል። አዎ በመልአኩ በኩል ልጁን ከወለድሽ በኋላ ልጁን በመውለድሽ እንዲህና እንደዚህ አደርግልሻለሁ ብሎ ያላት ነገር አለ ወይ? ልክ አብርሃምን ውጣ ስትወጣ ይህንን አደርግልሃለሁ ብሎ እንዳለው ለዳዊትም እንደማለለት እንደዚህና እንደዚህ ብሎ ያለው ነገር አለ ወይ? ለምሳሌ አንድ ላሳይና በሰፊው ተናገር። አሁንም ወንድሜ ስላቋረጥኩ ይቅርታ። የዳዊትን እዚህ ጋር አሁን ለምሳሌ እንዲህ አለው። እታች አስወርዱት። እንዲህም ሆነ ዳዊት በቤቱ በተቀመጠ ጊዜ ዳዊት ነቢዩ ናታንን እነሆ እኔ ከዝግባ ቤት በተሰራ ተቀምጫለሁ፣ የእግዚአብሔር ቃል ኪዳን ታቦት በመጋረጃ ውስጥ ተቀምጧል አለው። ናታንም ዳዊትን እግዚአብሔር ካንተ ጋር ነው፣ በልብ ያለውን ሁሉ አድርጋለሁ። ባይዘወይ ነቢዩ እዚህ ጋር ከራሱ ነው የተናገረው፣ ከጌታ አይደለም። በዚያን ጊዜ ያው በመልካሚቱ እስራኤላዊ ስለሆነ ዝም ብሎ ነው የነገረው። በዚያ ሌሊት የእግዚአብሔር ቃል ወደ ናታን መጣ። የእግዚአብሔርን ሐሳብ አልፈማ ወደ ናታን መጣ፣ እንዲህም አለው፣ ሂድ ለባሪያዬ ለዳዊት ንገረው፣ እግዚአብሔር እንዲህ ይላል፣ እስራኤልን ካወጣሁበት ቀን ጀምሮ እስከ ዛሬ ድረስ ከድንኳን ወደ ድንኳን ከማደሪያ ወደ ማደሪያ ይሄድ ነበር እንጂ በቤት ውስጥ አልኖርሁም፣ የምኖርበትን ቤት አትሰራልኝም። ከእስራኤል ሁሉ ጋር ባለፉበት ስፍራ ሁሉ
ስለምን ቤትን ከዝግባ እንጨት አልሰራችሁልኝም ብዬ ሕዝቤን ይጠብቅ ዘንድ ከእስራኤል ፈራጆችን ላዘዝሁት ለአንዱም በውኑ ተናግሬ ያልሆነ? ከአንተ በፊት ከዳዊት በፊት ሳኦል ነበር፣ አልተናገረውም። ሳሙኤል ነበር፣ ሕዝብን መርቶ ነበር፣ ንጉሥ ባይሆንም አላዘዘው። ለሳሙኤልም አላዘዘው። በካህናት እነ ኤሊ ነበሩ። ከዛ በፊት ዘመነ መሳፍንት ላይ አንድ መዓት አሉ፣ ለአንዳቸውም አላዘዛቸውም። እና ካለ በኋላ እነሆ ባሪያዬን ዳዊትን እንዲህ በለው፣ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ አንተ መንጋውን ስትከተል በሕዝቤ ላይ በእስራኤል ላይ አለቃ ትሆን ዘንድ ከበግ ጥበቃ ወሰድኩ። በሄድበትም ሁሉ ከአንተ ጋር ነበሩ። ጠላቶችን ሁሉ ከፊት አጠፋው። በምድርም ላይ እንዳሉ እንደ ታላላቆች ስም ለአንተ ስምን አደረገው። ለሕዝቤ ለእስራኤል ስፍራን አደርግለታለሁ፣ እከትመዋለሁ፣ በስፍራው ይቀመጣል፣ ከዚያም በኋላ አይናወጥም። እንደ ቀድሞ ዘመንና በሕዝቤ በእስራኤል ላይ ፈራጆችን እንዳስነሳውበት ጊዜ ግፈኞች ተመልሰው አያስጨንቁትም። ጠላቶችን ሁሉ አዋርዳቸዋለሁ። እግዚአብሔር ደግሞ ቤት እንዲሰራልህ እነግረዋለሁ። ወደ አባቶች ትሄድ ዘንድ ዕድሜህ በተፈጸመ ጊዜ ከልጆችህ የሚሆነውን ዘርህን ከአንተ በኋላ አስነሳለሁ። ይሄ ነው ቃል ኪዳን። አስነሳለሁ፣ መንግስቱን አጸናለሁ። የዘሩ የዳዊትን ዘር ማለት ነው። እርሱ ቤት ይሰራልኛል፣ ዙፋኑንም ለዘላለም አጸናለሁ። ይሄ ቅድም የአንደኛ ዜና መጽሐፍ ምዕራፍ 13 ላይ ያለው ማለት ነው። ይሄ ነው ሉቃስ ወንጌል መጽሐፍ ምዕራፍ 1 ላይ መልአኩ ለቅድስት ድንግል ማርያም ሲነግራት የአባቱን የዳዊትን ዙፋን ይሰጠዋል ብሎ ያለ መሲሁ የዳዊት ልጅ ነውና ዙፋኑ በዳዊት እግዚአብሔር ለዳዊት ነው የሰጠው። መንግስቱን ለዳዊት ነው የሰጠው። ዙፋኑን በዳዊት ዙፋን ላይ ነው የሚቀመጠው። መጨረሻው መደምደሚያውም የዳዊት ልጅ መሺያው ነው ሲመጣ በሺው ዓመት መንግስት የሚነክስበት ማለት ነው። ይህን ዙፋን ገና ጌታ ኢየሱስ ክርስቶስ አልተቀመጠበትም። ኦኬ፣ እኔም አባት ሆነዋለሁ፣ እርሱም ልጅ ይሆነኛል። ከአንተ አስቀድሞ ከነበረው እንዳራቁት ምሕረቴን ከእርሱ አላርቅም። በቤቴና በመንግስቴም ለዘላለም አቆመዋለሁ፣ ዙፋኑም ለዘላለም ይጸናል። ሎክ የሚለውን እግዚአብሔር ለዳዊት ማለት ነው። ይሄ ነው ቃል ኪዳን ማለት። እንደዚህም ነገር ሁሉ እንደዚህም ራእይ ሁሉ ናታን ለዳዊት ነገረው። ንጉሱም ዳዊት ገባ፣ በእግዚአብሔርም ፊት ተቀምጦ እንዲህ አለ፣ አቤቱ አምላክ ሆይ እስከዚህ ያደረስከኝ እኔ ማን ነኝ? ቤቴስ ምንድን ነው? አምላክ ሆይ ይህንም በፊት ጥቂት ነበር። አቤቱ አምላኬ ሆይ ስለ ባሪያህ ቤት ደግሞ የሩቁን ዘመን ተናገርህ። የሚያደርግለትን ዳዊት ይህንን ሁሉ አላየም። እንደ አንድ ባለማዕረግ ሰው ተመለከትከኝ። አንተ ባሪያህም ታውቃለህ። ለባሪያህም ስለተደረገው ክብር ዳዊት ጨምሮ የሚለው ምንድን ነው? አቤቱ ይህንን ታላቅ ነገር ሁሉ ታስታውቀው ዘንድ ስለ ባሪያህ እንደ ልብህ ይሆን ታምራትን ሁሉ አድርጋል። አቤቱ እንዳንተ ያለ የለም፣ በጆሮአችን እንደሰማን ሁሉ ከአንተ በቀር አምላክ የለም። አንተ እግዚአብሔር ከግብፅ ባወጣው በሕዝብ ፊት አሕዛብን በማሳደድ በታላቅና በሚያስፈራራ ነገር ለአንተ ስምን ታደርግ ዘንድ ለአንተም ሕዝብ ትቤዥ ዘንድ እንዲሄድለትም እንዳንተ ሕዝብ እንደ እስራኤል ያለ በምድር ላይ ሌላ ሕዝብ አለን ይላል። ጥያቄ ነው። የለም። እውነት ለመናገር ሕዝብህንም እስራኤልን ለዘላለም እንደ ሕዝብህ አደረግከው። አንተም አቤቱ አምላክ ሆነዋል። አሁንም አቤቱ ስለ ባሪያ ስለ ቤቱ የተናገርከው ለዘላለም የጸና ይሆን እንደተናገርክም አድርግ ብለዋል ይላል እና ከዛ የሰራዊት ጌታ እግዚአብሔር እርሱ የእስራኤል አምላክ ነው፣ በእውነት የእስራኤል አምላክ ነው ይባል ዘንድ ስምህንም ለዘላለም ጽኑ ታላቅም ባሪያህም ለባሪያህንም የዳዊትን ቤት በፊት ጸንቷል ብሎ አለው ይላል። እንዲህ አይነት ቃል ኪዳን ነው እግዚአብሔር የገባለት ለማርያም። የነገርከን ደጋግመህ ወንድማችን የፈለከውን ጊዜ ውሰድ፣ አሁን አላቋርጠህም። ማርያም ጌታን ወልደዋለች፣ ምንም ጥርጥር የለውም። ለእነዚህ አባቶች የገባውን ኪዳን ነው በእሷ በኩል የፈጸመው። ኪዳኑ በእሱ በኩል ሲፈጸም እርሱ በእኔ ታላቅ ስራን አድርጓል አለች። ይሄ ታላቁን ስራ አደርጋለሁ ያለው ግን የገባላቸው ኪዳን ለሁለቱ አባቶች ነው። ለሁለቱ አባቶች የገባው ኪዳን መሲሁ ከነሱ ዘር እንደሚወለድ ነው። መሲሁ ከነሱ ዘር ሲወለድ ከድንግል ሴት እንደሚወለድ ነው ኢሳያስ የተናገረው። ያቺ ድንግል ሴት ደግሞ ማርያም ሆና የተገኘችው። ስለዚህ አንቺ ክርስቶስን በመውለድሽ እንዲህና እንደዚህ አድርግልሻለሁ ብሎ ያላት የተጻፋለ እሷ ክርስቶስ ነው። ልክ አብርሃም ከኡር ከለዳውያን ሲወጣ ይሄን አደርግልሃለሁ ብሎ እንዳለው ዳዊትም ደግሞ ይሄን አደርግልሃለሁ ብሎ እግዚአብሔር በዚህ ክፍል ላይ እንደተናገረው
ማርያም ክርስቶስን ወልዳለች። ምንም ጥርጥር የለም፣ ጥያቄ የለንም። በስጋ ወልዳለች፣ አምላክም በስጋ ወልዳለች። እሱን ግን በመውለድሽ ቀጥዬ እሱን ስለወለድሽ እንደዚህና እንደዚህ አደርግልሻለሁ ብሎ የገባላት ቃል ኪዳን አለ ወይ ነው? የፈለከውን ተጠቀም። ከዛ ወደ ሌላ ሀሳብ ላይ እንሄዳለን ማለት ነው። ቀጥሎ ነባችን ቴንክ ዩ። እሺ ጥሩ። እየተሰማው ከሆነ ባለመስማማት መለያየት እንችላለን፣ ምንም ችግር የለውም። እኔ ግን የምናገረው አንድ ነገር ምንድን ነው? ለዳዊት የገባለት ቃል ኪዳን አለ። ለዳዊት የገባለት ቃል ኪዳን ጌታ ከእርሱ ዘንድ እንዲወለድ ጠቅለል አድርጌ ስናገረው ማለት ነው። አብርሃምም ዘሩን እንደሚያበዛለት እንደሚባርከው የወደፊት የሆነ ነው። ለእመቤታችንም ከዛ የተለየ ቃል ኪዳን አይደለም እየገባላት። እነሆ ትጸንሻለሽ፣ መጸነሷን፣ ወንድ ልጅም ትወልጃለሽ፣ መውለዷን፣ ስሙንም ኢየሱስ ትይዋለሽ፣ ስም እሷ ራሷ መስጠቷን። እርሱም እዚህ ጋር ነው እንደውም በደንብ ግልጽ የሚሆነው፣ እርሱም ታላቅ ይሆናል። ልክ እንደነ ዳዊት ልክ እንደነ አብርሃም ታላቅ ሕዝብ አደርግሃለሁ እንዳላቸው ሁሉ ማለት ነው። እርሱም ታላቅ ይሆናል፣ ከነዛም በላይ የዓለም ገዢ የሆነ ጌታ ማለት ነው። የልዑል ልጅም ይባላል፣ የእግዚአብሔር ልጅ ይባላል ማለት ነው። ጌታ አምላክም የአባቱን የዳዊት በዳዊት የተነገረውን ነገር ፍጻሜ በእርሱ ያገኛል፣ የአባቱን የዳዊት ዙፋን ይሰጠዋል፣ በያዕቆብ ቤት ላይ ለዘላለሙ ይነግሳል፣ ለመንግስቱም ፍጻሜ የለውም እያለ ለወደፊት ከእርሷ ስለሚገኘው ፍሬ ልጅሽ ይሄን ይባላል። አሁን ለምሳሌ ኤርሚ ካንተ የሚወለደው እንደዚህ ዘርህን እባርካለሁ ማለት ካንተ የሚወለደውን እባርካለሁ ማለት ነው። ስለዚህ ያንን ነው እየተናገረ ያለው። ስለዚህ ከእሷ የሚወለደው የልዑል ልጅ እግዚአብሔር ልጅ ይባላል፣ እንዲህ ይባላል እያለ ነግሯታል። ይህ ስምምነታቸውን የተነጋገሩት ስምምነት ነው። ልክ ይሄን ሲነግራት እንዲህ ይሆናል ሲላት እርሷ ደንግጣ አይ እንዴ ይሄ እንዴት ይሆናል? እኔ እኮ ወንድ አላቅም አለች። ከዛ በኋላ ደግሞ መልአኩ መልሶ መንፈስ ቅዱስ በአንቺ ላይ ይመጣል፣ ሌሉ ላይ ሊጸልይ ያው ንግግራቸውን እየተናገረ ሊያሳምናት በተለያየ ነገር እየሞከረ እነሆ ዘመድሽ ኤልሳቤጥም እንደው በስተርጅናዋ ካረጀች በኋላ 6 ወር ሆኗታል፣ አሚን ጸንሳለች፣ 6ኛ ወሯን ይዛለች፣ ለእግዚአብሔር ሆኖ የሚሳነው ነገር የለም ሲላት እሷም እዛ ጋር አሁን ውሉን የምትስማማው እዛ ጋር ነው ማለት ነው። ምን ትላለች? እነሆ እኔ የጌታ ባሪያ ነኝ፣ እንደ ቃልህ ይሁንልኝ። ተስማማሽ ማለት ነው። ስለዚህ ከእሷ የሚወለደው ዓለምን የሚገዛ የዓለም ንጉሥ፣ የዳዊት የአባቱን ዙፋን የሚወርስ ለዘላለሙ መንግስቱ ፍጻሜ የሌለው በያዕቆብ ወገን ላይ የሚነግስ ሰዎችን ሁሉ ከዓለም ከኃጢአታቸው የሚያድናቸው ኢየሱስ ብላ እሷ የምትጠራውን ስሙን የምታወጣለትን ልጅ እንደምትወልድ ጌታ ቃል ኪዳን ገባላት። ያንን ቃል ኪዳን ይሆንልኝ ብላ ተቀበለች። አለመስማማት ግን እንችላለን ኤርሚ፣ ምንም ችግር የለውም። ያንተን ሀሳብ አከብራለሁ፣ እቀበላለሁ። እኔ ግን እንደዛ አድርጌ ነው ማምነው ለማለት ፈልጌ ነው። ቴንኪዩ። እሺ ቴንኪዩ ወንድማችን ተባረክ። ሌሎችም እዚህ ሀሳብ ላይ ሀሳብ እንዲሰጡ የተወሰነ ደቂቃ ሰጠን፣ ከጊዜ ካለ ወደ ሌላ እንሄዳለን። ግን አሁን ለጌታ እናት ለማርያም ጌታን በመውለድሽ መሽያውን በመውለድሽ አንቺ በመውለድሽ እንዲህና እንደዚህ አደርግልሻለሁ ብሎ እግዚአብሔር ለአብርሃም ከዘርህና ከዘመዶች ተለይተህ ስትወጣ ይህንና ይህን አደርግልሃለሁ ብሎ እንዳለው ኮቨናንት ስምምነት ውል እንዳደረገው ለዳዊትም እንደዛ ልክ እንዳለው አንቺም ልጁን በመውለድሽ እንዲህና እንደዚህ አደርግልሻለሁ ስምሽን የጠራ ወይ እንደዚህ ያደረገ ምናምን ነገር ብሎ የሚል የተናገረው ነገር የለም። ለምሳሌ ምንም ብሎታል ጌታ ለአባታችን ለአብርሃም አንዱ ከመውለድ ጋር በተገናኘ ለምሳሌ ይስሐቅን ከወለደ በኋላ ኢስማኤልን በወለደ ጊዜ ያው እንግዲህ በፊትህ ነው ያለው እንድትባርከው ብሎ ሲለው አይ አለው እግዚአብሔር አይደለም እንዲባርከው እንደውም አምጥቶለት ነበር እና ከኢስማኤል ጋራ እግዚአብሔር ከእስማኤል ጋራ እንደሚባርከው እስማኤልን እንደሚባርከው ግን ስሙ ግን በሱ እንደማይጠራ ስሙ በይስሐቅ እንደሚጠራ የእስራኤል አምላክ ስሙ የአብርሃም እንደሚጠራ እንጂ በእስማኤል ላይ እንደማይጠራ ነግሮታል ማለት ነው። ስለዚህ የሚወለደው ልጅህ ኢስማኤል ማነው? ይስሐቅ ማለት ነው። ስሜ
በእሱ ነው የሚጠራው ነው ያለው እና እባርከዋለሁ ነው ያለው። እስማኤልንም ባርክልሃለሁ በምድራዊ ነገር ማለት ነው። እባርከዋለሁ ነው ያለው እግዚአብሔር። አየህ ምንም እንኳን ያለ ሕግ በስጋ ሄዶ ቢወልደውም የሽማግሌውን ድካም አልፎ እግዚአብሔር እባርክልሃለሁ ልጅህ ነውና እባርክልሃለሁ ነው ያለው። ስለዚህም ነበር እግዚአብሔር በዛ በምድረ በዳ ላይ አጋር ከቤተሰቦቿ ማነው ከመቤቲቱ ከሳራ እና ከአብርሃም ቤት ስትወጣ በዛ በሱር ምድረ በዳ ስትቅበዘበዝ በውሃ ጥም ሊሞት በነበረችበት ሰዓት ላይ ልጁን ጥላ የሆነ እርምጃ ያህል ርቀት በነበረችበት ሰዓት ላይ እግዚአብሔር የብላቴናውን ድምፅ ሰማ ይላል። እግዚአብሔር የብላቴናውን ድምፅ ሰማ ይላል። እሺ የብላቴናውን ድምፅ ሰማ። ከዛስ ውሃን እዛ ምድረ በዳ ላይ ያፈለቀው አንደኛ ለእስማኤልም ነው፣ ሁለተኛ ለአጋርም ነው። የብላቴናውን ድምፅ ሰማ ይላል። የእስማኤልን ድምፅ ሰማ። ለምን? ከአብርሃም አብራክ የተገኘ ልጅ ነውና። እናስ እባርክልሃለሁ አለው። እባርከዋለሁ፣ ስሜ ግን አይጠራም፣ በረከትን ግን እባርከዋለሁ አለ። እንደውም 12 አባቶች የነገድ አባቶች ሁሉ ከሱ ይወጣሉ አለ። ልክ ያዕቆብን ባለበት አይነት ማለት ነው። ይወጣሉ አለ። እነ ቄዳር እነ ነባዮት ምናምን ነገር የተባሉት በሙሉ የእስማኤል ልጆች የዘር ሐረጋቸው እንዳለ በዘፍጥረት መጽሐፍ ምዕራፍ 26 ላይ ተጽፏል። እባርክልሃለሁ አለው። እባርከዋለሁ አለው። ኦኬ ልጅን እባርከዋለሁ፣ እስማኤልን እባርከዋለሁ፣ ግን ስሜ በይስሐቅ ላይ ነው የሚጠራው አለ እግዚአብሔር። አሁን ልጆቹን ሁሉ ጭምር ነው ባርካለሁ ያለው። አሁን ማርያም ጌታን በመውለዷ ልጅሽን እባርከዋለሁ አላላትም። ባራኪው ነው የተወለደው። ከማርያም የተወለደው ባራኪው ነው። ራሱ ባራኪው ስለተወለደ ልጅሽን እባርከዋለሁ፣ የልጅሽም ስም ገናና ይሆናል ምናምን ነገር አይደለም። ራሱ ገናናው ኢየሱስ ነው የተወለደው። ኦኬ ስለዚህ ልክ ለዳዊት ሰለሞንን ሲወልድ በነቢዩ በናታን በኩል ስሙን ይዲዲያ ብሎ እንደጠራው ማለት ነው። ሁለተኛም ደግሞ ቤቴን ይሰራልኛል ብሎ እንዳለው ማለት ነው። ለዳዊት እኮ ነው ያለው። ዳዊት ከነዛ ከ4 ነው ከ5 ሚስቶቹ የወለዳቸው ነበር። ከሜልኮል ውጭ አብዛኞቹ አጊትም ወልዳለች፣ የናባልም ሚስት አቢጌልም ወልዳለች፣ የእዝራኤላዊቷ አኪናሁም ወልዳለች፣ ቤርሸባም ወልዳለች። ከሜልኮል ውጭ ሌሎቹ በሙሉ ወልደዋል። እና ግን ሰለሞን ላይ ጌታ በልዩ አነጋገር የተናገረው በናታን በኩል። ለዚህም ነው አዶንያስ ሊነግስ ሲል ሴቲቱ ሚስቱ ማለት ነው ወደ ንጉሱ ቀርባ ቤርሸባ እኔ ከሞትኩ በኋላ ልጅሽ ሰለሞን በዙፋኔ ላይ ይቀመጣል ብለኸኝ አልነበረም ወይ ብላ ያለችው ማለት ነው። የና አዶንያስን ጋጋታ በውጭ ሰምታ ከዛ አዎ አለ እኔው በሕይወት እያለው ወስዳችሁ አንግሱት፣ በጊዮን ዘይት አፍስሱበት፣ ካህኑን ሳዶቅን ጥሪው፣ ነቢዩ ናታንን ናበይ ብሎ በተኛበት አልጋ ላይ መመሪያ ትእዛዝ ሰጠ። የእግዚአብሔር ሐሳብ ይጸና ዘንድ ስለሆነ ማለት ነው። ስለዚህ ምን ብሎታል? ከአንተ ከጉልበት የሚወጣው እሱ ቤቴን ይሰራልኛል ብሎታል። ከጉልበቱ የወጡ በጣም ብዙ ልጆች አሉት። እንደነ አዶንያስ ሁሉ ማለት ነው። ግን እግዚአብሔር አዶንያስ እንዲነግስ አልፈለገም፣ ሰለሞን እንዲነግስ የፈለገው። ስለዚህ እንደዚህ ብሎ አልታል ማለት ነው። ማርያም ጌታዬን በመውለዷ እንደዚህና እንደዚህ ልጅሽን እንደዚህ ባርከዋለሁ፣ እንደዚህ ከፍ ከፍ አደርገዋለሁ አላላትም። ቢልም እንኳን ለልጇ ነው የተናገረው ማለት አላለም። ሲጀምር ባራኪውን ነው የወለደችው። እግዚአብሔር የሚባርከው ልጅ አይደለም፣ ራሱ እግዚአብሔር ነው። አምላክ ሰው ነው፣ የተባረከ ጌታ ነው ራሱ የተወለደ ከሷ ማለት ነውና ለአብርሃምና ለዳዊት ይህን ተናግሬ ልጨርስ። ለአብርሃምና ለዳዊት ለምሳሌ ለእነዚህ አባቶች ኪዳን ወንድሞቼ፣ ኪዳን እዚህ ጋር እስራኤል የሚለውን አገርና ስም ይውልኝ። የመጨረሻ ኪዳን የገባው ከዚህ ህዝብ ጋር ነው። ልብ በሉ። ኦኬ ከዋናው እንጀምር። ኪዳን የገባለት አብርሃም ኪዳን የገባለት። እሺ ከዛስ ይህ ህዝብ አንተ እኮ አያውቅም፣ ግን እንዴት እንደተባረከ ግን አያውቅም። በጣም የሚያበሳጨኝም የሚያናድደኝም ህዝብ
እሺ እስራኤል። ከዛ እንደገና ደግሞ እዚህ መካከል ላይ ዳዊት፣ ከዛ እስራኤል፣ ኖህ ዘፍጥረት 8 ላይ፣ አብርሃም ዘፍጥረት 12 እስከ 17። ኦኬ እስራኤል ዘጸአት 19 እስከ ዘጸአት 24። ዳዊት መዝሙር 132 እሺ ላይ የተገባው ማለት ነው። እንደዚሁም በአንደኛ ዜና መጽሐፍት ላይ ቀደም ያነበብኩት። ከዛ እስራኤል እንደገና ደግሞ መልሶ እስራኤል እንደ ህዝብ እዚህ ገብቶላቸው አልነበረም? አዎ እዚህ ጋር የገባላቸውን እነሱ በኪዳን ያልጸኑ ምናቻል አልኳቸው ይላል። ከዛ በቃ ተውቆ ማለት እስራኤል ረሳኸው ማለት ነው ብለን ስንል ኖ ብሎ እንደገና ተመልሶ ኤርምያስ 31 አዲስ ኪዳን ብሉይ ኪዳን ከግለሰብ ጋር ይሄስ ግን ከህዝብ ጋር እነዚህ በየተናጠል ይሄ ህዝብ ግን ሁለት ጊዜ ከዚህ ኪዳን ውጪ ወድሞቼ ይሄ የመጨረሻው እንዴት አድርጌ ትልቅ አድርጌ ልጻፈው ዘጋ በቃ። ከዛ በኋላውን በኦርቶዶክስ ተዋሕዶ ቤተክርስቲያን ከማርያም ጋር ከጊዮርጊስ ጋር አርሴማ ከከተማ ካየለ ከተሰማ ከንትና ጋር ብሎ የሚባለው በሙሉ ወንድሞቼ እናቶቼ እግዚአብሔር የማያውቀው ተረት ነው። የመጨረሻው ኪዳን እግዚአብሔር እዚህ ጋር ነው። እዚህ ኪዳን ውስጥ አሕዛብን ሁሉ ያጠቃልላል። ኔሽን ኦኬ። እዚህ ኪዳን ውስጥ አሕዛብን ሁሉ የሚያጠቃልል አሕዛብን ሁሉ የሚያጠቃልል ኪዳን የገባው ከዚህ ከኤርምያስ መጽሐፍ ምዕራፍ 31 ቁጥር 31 ላይ ውጪ ከዛ በኋላ እግዚአብሔር ከማንም ህዝብ ጋር ቃል ኪዳን አልገባም። ከማንም ግለሰብ ጋር ቃል ኪዳን አልገባም። ከማንም ጋር ፈልጉ። በእግዚአብሔር መጽሐፍት አፌን ሞልቼ ነው የምነግራችሁ። ያው እግዚአብሔር ምስክር ለዘላለም የሚኖር የያዕቆብ ንጉሥ ምስክሬ ነው አልኩ። አፌን ሞልቼ ነው የምነግራችሁ። ከነዚህ እንደ ህዝብ ከእስራኤል ጋር ሁለት ጊዜ በግለሰብ ደረጃ ከኖህና ከአብርሃም ከዳዊት ውጪ እግዚአብሔር የገባው አንድም ቃል ኪዳን የለም። ከኤርምያስ እንኳን በኋላ የተነሱ አባቶችን ጥራ ብለህ ብትለ ነቢዩ ኤርምያስ በንጉሱ በዮስያ ዘመነ መንግስት ስለነበረ ከ640 ቅድመ ልደተ ክርስቶስ ጀምሮ የነበረ ነው። ናቲንግ ባቢሎናውያን መጥተው ሳይማርኳቸው በፊት ማለት ነው። ከባቢሎን ከተመለሱት ከነህምያ ጋር ቃል ኪዳን አልገባም። ጌታ አልገባም። ከአስቴርስ ጋር አልገባም። ከመርዶኪዮስ ጋር አልገባም። ከእዝራ ጋር የለም። ከካህኑ ከዮሴዴቅ ልጅ ከኢያሱ ጋር የለም። ወንድሞች ናቶች ከይሁዳ ከዘሩባቤል ጋር አልገባም ኪዳን። ቤተ መቅደስ እንኳን ሰርቶለት ዘሩባቤል ወይ ስምህን የጠራ ሁለተኛውን ቤተ መቅደስ ከሐጌ ከዘካርያስ ከነቢያቱ ጋር አልገባም። ስማችሁን የጠራ ምሬ ምርልሃለሁ እያለ አልገባለትም። ዘሩባቤልን እንኳን አልገባለትም። ይህንን ቤት የሰሩ እጆች እሱ ራሱ ይፈጽመዋል፣ መደምደሚያውን እንዳወጣ እንደዚሁም ደግሞ ይጨርሰዋል ብሎ እግዚአብሔር በታላላቅ ነቢያት የአባቶች አምላክ ስም ለዘላለም ይባረክ። ዘሩባቤል የሚባለው የክርስቶስ ኢየሱስ የዘር ሐረግ መምጫ ነው። He's a mighty man of God። እዝራ ብለህ ብትል፣ ነህምያ ብለህ ብትል፣ ሞርደካይ ብለህ ብትል፣ መርዶኪዮስ፣ አስቴር ብለህ ብትላት አንድ ነህምያ ብለህ ብትል ቅጥሩን የሰራ ቃል ኪዳን አልገባለትም። ነህምያ ቅጥሩን ሲሰራ ዘሩባቤል ቤተ መቅደሱ ሰርቶታል። አንድ ዘሩባቤል is a great man of God። ነህምያ
እነዚህ አባቶችን ቅጥሩን የኢየሩሳሌምን ቅጥር የሰራ ቤተ መቅደሱን ለሰራ ቃል ኪዳን ናቲንግ ዘሩባቤል ስምህን የጠራ ቤቴን ሰርተዋል አይደለ? እኔም ደግሞ ያንተን ስም የሚጠሩትን ሁሉ መንግስተ ሰማያት አስገባልሃለሁ ብሎ አላለውም? አዎ ቤተ መቅደሱ ሰርቶታል። አዎ ዘሩባቤል በሰራ ቤተ መቅደስ ውስጥ ነው ጌታ ኢየሱስ ክርስቶስ መጥቶ የገባበት። ቤቴ ለአሕዛብ የጸሎት ቤት ይባላል፣ እናንተ ግን የሌቦችና የወንበዶች ዋሻ አደረጋችሁት ብሎ ያለው። እኔ ከነዚህ አባቶች ጋር እንኳን ጌታ ኪዳንን ያላቆመ ከቡልጋው ሰውዬ ከተክለ ሃይማኖት ጋር ኪዳን አቆመ ብላ ኦርቶዶክስ ተዋሕዶ ቤተክርስቲያን በቃ አሰስገሰስ። በወንድሞቼ እናቶቼ ይቅርታ አድርጉልኝ። ከጣሊያን ከሮም ከአፍጋኒስታን ከኡዝቤኪስታን ከየመን መጡ፣ ከሶሪያ ገቡ፣ ከግብፅ ነው በቅርብ የገቡት እያሉ ብለው ከሚሉ ማለት ነው መነሻ ስፍራቸው አድራሻቸው ከማይታወቅ ጋራ ኦኬ ቶ ኤርሚያስ አሁን ጌታ ኢየሱስ ክርስቶስ ተወለደ። እሺ ቶሎ አሳጥረው። ኦኬ በጌታ በኢየሱስ ክርስቶስ ዘመንስ የነበሩት 12ቱ የጠራቸው አባቶች ጋራ የዮናሊ ስምዖን ጴጥሮስ ያን ያህል አሳ ማጥመዱን አስጥሎት መረቡን አስጥሎት አባታቸውን ያዕቆብን ማነው ዘብዴዎስን ተሰናብተው ያዕቆብና ዮሐንስ ወንድማማቾቹ እንድርያስና ጴጥሮስ ወንድማማቾቹ ከቤተ ሳይዳ ተከትለው አንድ የ33 ዓመት ወጣት እዛ ገሊላ ባህር ላይ 30 ዓመት ወጣት ከ30 እስከ 33 ስለሆነ ከ30 እስከ 33 ዓመት ወጣት አንድ አይሁዳዊ ወጣት እነሱ ወደሚያጠምዱበት ወደ ቅፍርናሆም መጣ። ወደ ጥብርያዶስ ማለት ነው የገሊላ ባህር። ማን እንደሆነ አያውቁትም። እስራኤላዊ ቦቻ መሆኑን የሚያውቁት ባለባበሱ በአክሰንቱ ሰውን አጥማጅ አረጋለሁ አትፍራ፣ ከዚህ በኋላ ሰውን አጥማጅ አረጋለሁ ብሎ ያለው ዮናሊ ስምዖን ጴጥሮስን በጎቼን ጠብቅ አደራ ብሎ ያለው ቁልፍ ሰጣው ምናምን ነገር ብሎ ያሉት የሚሉትም ማለት ነው። ስምን የጠራ ተስካርን ያደረገ ምሬ ምርልሃል አላለውም። ከየት አምጥተው ነው ታዲያ ጊዮርጊስ እንትና አቡነ ተሰማ አቡነ ገሪማ ብለው የሚሉ? 0 0 0 0 0 0 0 ከዚች ቃል ኪዳን ውጭ እናቱ የወለደችው አንድ ቃል ኪዳን በእግዚአብሔር ቃል ላይ የሚያሳየኝ የለም። እነዚህ አባቶችን ነው ይገባል። እነሆን በተናጠል አብርሃምን በተናጠል ዳዊትን በተናጠል እስራኤልን ግን እንደ ኔሽን ቀስት ያርኩበት ቦታ ላይ ሁለት ጊዜ እንደ ህዝብ ዘጸአት 19 እስከ 24 ምዕራፍ 24 ድረስ 1924 አይደለም ምዕራፍ 19 ምዕራፍ 24 ማለት ነው። ምዕራፍ 12 እስከ ምዕራፍ 17 ማለት ነው። እና እንደገና ደግሞ ሁለተኛውን ኪዳን ደግሞ አዲስ ኪዳን ኤርምያስ 31 ለ12ቱ ሐዋርያት ቃል ኪዳን ገባላቸው። አንዳቸውም ብራዘር ሰውነታቸው አንዳንዶቹ እየገፈፉ ነው የገደሏቸው። የመጽሐፍ ቅዱስ ተማሪዎች እንደሚናገሩ ታሪክ እንደሚናገሩ አንዳንዶቹ በመጋዝ ተሰንጥቀው ነው የሞቱት። እንደነ ቅዱስ ጳውሎስ አይነት ኔሮ የተባለ ቄሳር በአሰቃቂ ሁኔታ እንደ መስዋዕት በግ አርዶት እንደገደለው ነው የሚናገሩት የመጽሐፍ ቅዱስ ተማሪዎች። ፊልጵስዩስን ስታጠና ነፍሴ በመስዋዕት እንደምትደረግ ታልፋለች ብሏል ታላቁ ሐዋርያ። 14 መልእክት የጻፈው ጳውሎስ አንድም ቃል ኪዳን የተገባለት የለም። አንድም ጌታ ኢየሱስ ክርስቶስን በደማስቆ ፊት ለፊት ነው ያየው። አንተዬ ፊት ለፊት እኮ ነው ብዬ የምልህ የአባቶቻችን አምላክ ታይ ዘንድ ቃሉንም ከሱ ትሰማ ዘንድ ብሎታል። ይሄ ሐዋርያ እንኳን ጥፍርህን ያሰረ መቃብርህ ላይ መጥቶ የተንከባለለ በዛና በዚህ ብሎ ቤተክርስቲያን በስም ያሳነጸ ታቦተ ሕግ ያስገባ ጧፍ ዘንጥላ ዘቢብ ለቤተክርስቲያን የሰጠ እንዲና እንዲያረግልሃለሁ ብሎ አንድም ቃል ኪዳን አልገባለትም። ምን ነው ስለማይወዳቸው ነው እንዴ? ስለሱ እኮ ስለ ጌታና ስለተቀበሉ ስለ ወንጌል አደራ ነፍሳቸውን እስከ ሞት ድረስ ታምነው የሰጡ ናቸው። እግዚአብሔር በቃ እዚህ ጋር የመጨረሻው አልኩ። በ4 ነጥብ ዘግቼዋለሁ። ማን ነው አንተን ዘጊ ያደረገ ብሎ ያለ ሰው ካለ መጥቶ በእውቀት ይሞክራል። በቃ እነዚህን አባቶች ብቻ እግዚአብሔር እንደዚህ ገብቷል። ከዚህ ውጭ የሚያቀር ኪዳን ለማርያምም ይቅርታ ለማርያምም ለዮሐንስም ለመጥምቁ ለዮሐንስ እንኳን ለመጥምቁ ዮሐንስ ከመጀን እንዴት ረሳሁት? አንተ ታላቁን ነቢይ ከዘሩባቤል ቀጥሎ እዚህ እነ ሐጌ አሉ ነቢይ፣ ዘካርያስ አለ ነቢይ፣ ዮሐንስ አለ በኤልያስ መንፈስ የተነሳው ጌታ ክርስቶስን ያጠመቀው የጽድቅ አገልጋይ የጽድቅ ሰባኪ የለም። እንደዚህ አይነት ነገር ነው። ቴንኪ ወንድማችን በጣም አመሰግናለሁ። ቃል ብናገርና እንለያይ መሰለኝ እርሚ። አይ ስለጨረስክ እኮ ብዬ ነው እንትን ያልኩት። እሺ አይ ለወጣ ነበር። በእርግጥ ቆይተብኛል፣ ግን አንድ ቃል የተናገርከው አለ ምናልባት
ስተት አይደለም ለእኔ ስተት ነው። ስተት አይደለም ካልክ አንተ በዛው መቀጠል ትችላለህ። ምክንያቱም ስትናገር እግዚአብሔር ቃል ኪዳን ከኤርምያስ 31 ላይ ከገባው ቃል ኪዳን በኋላ ማንኛውም ምንም የገባው ቃል ኪዳን የለም፣ ምንም አይነት ቃል ኪዳን የለም ብለህ ነበረና ትንሽ ለእኔ ሊዋጥልኝ አልቻለም ይሄ። ምክንያቱም እግዚአብሔር ከሰው ልጆች ጋር በየጊዜው ስምምነት ውሎችን ይገባል። አዎ ከአንተም ጋር ከኔም ጋር የምንገባቸው ውሎች አሉ። አልቅሼ ወይ አንተ አልቅሰ በምትጠይቀው ጊዜ እግዚአብሔር እንዲያደርግልኝ ብለኸው የሚያደርግልህ ቃል ኪዳን የሚገባልህ አለ። ቃል ኪዳን ሳይሆን ጸሎትን ነው የሚመልስልህ። የለመናችሁትን እሰጣችኋለሁ ነው ብሎ ያለው። እንለምናለን፣ የለመነውን ነው የሚመልስልን እንጂ ቃል ኪዳን አይገባም። ጥሩ። ጸሎት መመለስና ቃል ኪዳን መግባት ሌላ ነው። ጥሩ። ይኸውልህ ምን ለማለት ፈልጌ ነው፣ በነገራችን ላይ ቃል ኪዳን ማለት ወደፊት የሚደረግ ነው ማለት አሁን እየተፈጸመ ሳይሆን ወደፊት የሚደረግ ነው። ስለዚህ ወደፊት ለሚደረገው ነገር የሚገባ ውል፣ ስምምነት ማለት ነው። ተስፋ ነው እሱ የሚባለው። ወደፊት የሚደረግ ከሆነ ተስፋና ቃል ኪዳን ልክ ተስፋው ራሱ ይሄ ተስፋው ቃል ኪዳን ተብሎ የሚባለው በነቢያት ቃል እንደዚህ የተነገረ ካለ ማለት ነው። ወይ ደግሞ ለራሳቸው ለአባቶች የተናገረው ቃል ካለ ማለት ነው። ወይ ራሱ እግዚአብሔር የተናገረው ቀጥታ ለኖህ አሁን ቀጥታ ራሱ ነው እግዚአብሔር ነው የተናገረው። ዳግመኛ ምድርን በጥፋት ውሃ አላጠፋም ያለው። ይሄ ደግሞ ምልክት እንዲሆን ቀስቲቱ በደመና ውስጥ እንድትታይ ያደርጋለሁ አለ። ይኸው በምድር ዙሪያ ባለንበት ቦታ ላይ ሁሉ ዝናብ በዘነበ ሰዓት ላይ ቀስተ ደመና ባለ 7 ከለር ያላት በደመና ውስጥ ማንጨብጣት ምልክት ትታያለች። እሱን ቃል ኪዳን እንደዚህ አቆማለሁ ነው ብሎ ያለው። ስለዚህ ይሄ ቃል ኪዳን ተስፋም ነው አይደል? እንዳያጠፋቸው ተስፋን ሰጣቸው አይደል? እና ለአብርሃም እንደዛው፣ ለዳዊትም እንደዛው ለወደፊቱ ስለሚኖረው ከአንተ የሚወለደው እያለ ነግሮታል አይደል? አብርሃምንም ዘርህን እባርክልሃለሁ እያለ ወደፊት ስለሚኖረው ተስፋ ዛሬ የምትገባው ውል፣ ስምምነት ማለት ነው ቃል ኪዳን ለእኔ። እንደዛ ካልሆነ ይቅርታ ለማርያም አሁን ባልከው በኖህ እና በአብርሃም በዳዊት መሰረት ለማርያም ምንድን የገባላት እየስለ በቃ ምንም የለም። እሺ ይችን ቃል ተናግሬ 1-2 ቃላቶችን ነው የምናገረው፣ ምናልባት 1 ደቂቃ ከዛ አይበልጥም። ስለዚህ እኔ አሁን ለሞገትህ የፈለግኩት በምንድን ነው መሰለ፣ ኦልሬዲ ቃል ኪዳን በኤርሚያስ ጊዜ ቆሟል፣ ተጠናቋል። ከዛ በኋላ እግዚአብሔር የገባው ቃል ኪዳን የለም ስላልክ አይ እኔ የገባው ቃል ኪዳን ሁልጊዜም አለ ከኛ ጋር ከቅዱሳኖቹ ጋር ሁልጊዜም ከሐዋርያቱ ጋርም የገባቸው ብዙ ቃል ኪዳኖች አሉ። ለምሳሌ ብዬ 1-2 መረጃሽ። እሺ ለምሳሌ አንድ መረጃ ልንገርህ። ኢየሱስም እንዲህ አላቸው፣ እውነት እውነት እላቸዋለሁ በሚመጣው አዲስ ዓለም የሰው ልጅ በክብሩ ዙፋን ላይ በሚቀመጥበት ጊዜ እናንተ የተከተላችሁኝ በ12 ዙፋን ላይ ተቀምጣችሁ በ12ቱ የእስራኤል ነገር ላይ ትፈርዳላችሁ። ይኸውን ወደፊት ስለሚኖር ነገር ቃል ኪዳን ለሐዋርያቱ ጌታ የገባላቸው ነው። ዝርዝር እንነጋገራለን ማለት ሳይሆን ቃል ኪዳን እንደሆነ ብቻ ለመናገር ፈልጌ ነው። ሁለተኛ ስለ እመቤታችን ቅድምም ነግሬሃለሁ። ስለ እመቤታችን ወደፊት ስለሚሆነው ስለ ልጇ ልክ ለአብርሃም ዘርህን እባርካለሁ እንዲህ እያለ ለዳዊት ከሱ እንደሚወለድ ወደፊት ተስፋ እንደሰጠው ተናግሯል። እና ያንን ለእመቤታችንም ከተመሳሳይ ነገር ነው። ከአንቺ የሚወለደው ብሎ እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ፣ ገና ስላልወለደሽ ማለት ነው። እርሱም ታላቅ ይሆናል፣ የልዑል ልጅም ይባላል። ጌታ አምላክም የአባቱን የዳዊት ዙፋን ይሰጠዋል፣ በያዕቆብ ወገን ለዘላለም ይነግሣል፣ ለመንግስቱም ፍጻሜ የለውም እያለ ይሄ ቃል ስለሚወለደው እኮ ልጅ እኮ ነው እሱ የነገራት ታዲያ እንጂ ለእሷ ልጅ እንደምትወልድና ስለ ልጇ እኮ ነው የነገራት አይደለም። ስለሚወለደው እየተነጋገረ ያለው አሁን ለዳዊት ሲናገር ወይ ለአብርሃም ሲናገር ልክ ነው ያልኩኝ። ለእሷም ስለ ልጇ አስቀድሞ ስለሚኖረው ነገር ከእርሷ ጋራ እየተነጋገረ ቃል ኪዳን ገባ። ለአብርሃም አለመስማማት እንችላለን። በምትወልደው ልጅ ላይ እግዚአብሔር ሊሰራ ያለውን ነገር ነው እየተናገራት ያለው እንጂ አንቺ ልጁን ስለወለድሽ ግን ለአንቺ እንዲህና እንደዛ አደርግልሻለሁ ብሎ አላላትም። ልክ ዳዊትን አንተን እንዲህና እንዲህ አደርግልሃለሁ ብሎ እንዳለው ለአብርሃምም እንደዚህና እንደዚህ ብሎ እንዳለው ቅድም እንዳሳየሁት ማለት በጽሁፍ እንዳስቀመጥኩት ለኖህም ልክ እንደዚሁ ብሎ እንዳለው ማለት ነው።
ለአብርሃም ዘርህን አበዛልሃለሁ አለው አይደለ? አዎ ዘርህን አበዛዋለሁ አለው። ስለዚህ እሺ ለመቤታችን የረገጥከውን ምድር አወርሳለሁ ከግብፅ ምድር እስከ ኤፍራጥስ ወንዝ ድረስ ብሎ አለው። ሎኬሽን ሁሉ ጭምር ጂኦግራፊ ርስት የከነአንን ምድር ርስት አድርጎ እንደሚሰጠው ዘሩ በእርሱ ባልሆነች ምድር 400 ዓመት ባሪያ አድርገው እንደሚያስጨንቋቸው ከዛ በብዙ ሀብት በብዙ ክብር እንደሚያወጣቸው ሁሉ ጭምር ተናገረ። አንተ ግን በሰላም ኤርሚ ይቅርታ፣ እመቤታችንንም እኮ የእግዚአብሔር እናት አደርግሻለሁ ትሆኛለሽ እያላት እኮ ነው አይደል እንዴ? የእግዚአብሔር እናት ኦኬ፣ ይሄ ለእሷ የተደረገላት የቱ ጋር እግዚአብሔር እናት አደርግሻለሁ ብሎ ያላት? እንደዛ ያለው እንዴ? እግዚአብሔርን አይደለም እንዴ ወለደችው? ኢየሱስ እግዚአብሔር አይደለም? ከሷ የተወለደው ጌታ ነው ማለት እና የእግዚአብሔር እናት አደርግሻለሁ ብሎ አላት። አሁን የብዙ አሕዛብ አባት ጌታ ኢየሱስ እግዚአብሔር አይደለም ብለህ ታምናለህ? እኔ መቼ ጥያቄ አለ እሱ ላይ ግን አሁን ያልከው ልብ በል ያልከው የእግዚአብሔር እናት አደርግሻለሁ ብሎ ቃል ገባ። የእግዚአብሔር እናት አደርግሻለሁ ብሎ ቃል ትሆኛለሽ ብሎ አይልማ፣ እንደዛ አይልማ ቃሉ። ማን ያለው? እሺ እነሆ ትጸንሻለሽ። እሺ ቆይ ወንድ ልጅም ከሷ የወለደችው ስሙንም ኢየሱስ እግዚአብሔር አይደለም እንዴ? ምንም ጥያቄ የለውም። ምን ያልኩ የእግዚአብሔር እናት አልሆነችም? የእግዚአብሔር እናት አደርግሻለሁ ብሏታል ነው ያልከው። ይሄንን ደግሞ መልአኩም አልተናገራትም። በቀጥታ እንደዚህ እያለ እንጂ ቀጥታ እንደዛ አልተባለም። እኔ አንደኛ ቀጥታ ቃሉ ላይ ያለውን ነገር ገላጭ ሆነ እንጂ ከእሷ የሚወለደውማ አምላክ ለመሆኑ መልአኩ ቅዱስ ገብርኤል መጥቶ ለማርያም ከመንገሩ በፊት አስቀድሞ በነቢያትም እኮ ድንግል ሴት እንደምትወልደው የምትወልደው ድንግል ሴት ደግሞ ስሙ ኢማኑኤል እንደሆነ እሱም ማለት ትርጓሜው እግዚአብሔር ከኛ ጋር መሆኑን ኢማኑኤል ማለት ኤል ማለት አምላክ ማለት ነው። ኢማኑ ከኛ ጋር ብሎ የሚለውን ቃል በነቢያት ተነግሯል። ግን የእግዚአብሔር እናቱ አደርግሻለሁ ልክ የብዙ አሕዛብ አባት አደርግሃለሁ ብሎ ለአብርሃም እንደተናገረው ማለት ነው። ልክ እንደዛ አደርግሻለሁ ብሎ አስቀድሞ የተናገራት የትንቢት ቃል የለም። እሱ እኮ ቀጥታ መጥቶ መልአኩ መጥቶ ቀጥታ በነገራት ሰዓት ላይ ወዲያው እኮ ነው የጸነሰችው። ከዛ በፊት ቀደም ብሎ መጥቶ ከ3 ዓመት ወይ ከ10 ዓመት ወይ ከ20 ዓመት በፊት እንደዛ መጥቶ ቃል አስቀድሞ ገብቶላት ከዛ እንደገና ደግሞ ለሁለተኛ ጊዜ መጥቶ ያ በባለፈው ስመጣ የነገርኩሽን ቃል አሁን ልፈጽምልሽ ነው ብሎ ቢል አስቀድሞ ቃል ኪዳን ገብቶላታል ብለን እንላለን። እዛ ጋር ቀጥታ ነው መጥቶ በቃ ቀጥታ ነው የነገራት። ምክንያቱም ይሄንን ኪዳን እግዚአብሔር ቀጥታ ኪዳኑን የገባው ከማን ነው? ለአብርሃምና ለዳዊት። እሷም እኮ አለች ለአብርሃምና ለዘሩ የገባውን ኪዳን እኮ አለች። ኪዳኑ ከማን ጋር የገባቸው? እራሷ የጌታ እናት እኮ ተናገረች። እዛ ጋር አይተዋል። ሉቃስ ወንጌል መጽሐፍ ምዕራፍ 1 ቁጥር 49 51 ላይ በተለይ ማለት ነው። እዛ ጋር ተናገረች። ኪዳኑን የገባው ከዳዊትና ከአብርሃም ነው። ለዚህ ነው ለአባቶች እንደተናገረ ያለችው። የተናገረው ኪዳኑን ከማን ጋር ነው? ከአባቶቿ ጋር ነው። ከእሷ ጋር አይደለም የተናገረው። ይኸው ይሄን ላሳየ የጌታ የእናት የማርያም ንግግር ማለት ነው። እሺ ኤርሚ አመሰግናለሁ ስለሰጠኸኝ። እች ብቻ ላሳየ በቃ ከዛ ትወጣለህ። እሺ አይ እጠብቃለሁ፣ ችግር የለም። እንደዚህ ግን የእግዚአብሔር ኪዳን ግን እንዳልቆመ ግን ለሐዋርያቶች ቆሟል። እሱ ከኤርምያስ 31 ውጭ ኪዳን እግዚአብሔር የገባው የለም። ኦኬ ሉቃስ 1:49 ያ ኤርምያስ 31 ላይ የገባው ኪዳን ኔሽን ሁሉ ይጨምራል። እስራኤልን ብቻ ሳይሆን ኔሽን ሁሉ ይጨምራል። ኦኬ ምን አለች እዚህ ጋር? ብርቱ የሆነው እርሱ የባሪያይቱን ውርደት ምንድነው? ማርያም እንዲህ አለች፣ ነፍሴ ጌታን ታከብረዋለች፣ መንፈሴ በአምላኬና በመድኃኒቴ ሐሴት ታደርጋለች። የባሪያይቱን ውርደት ተመልክቷልና እነሆ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል። ብርቱ የሆነው እርሱ በእኔ ታላቅ ስራን አድርጓል፣ ስሙም ቅዱስ ነው። ምሕረቱም ለሚፈሩት እስከ ትውልድ ትውልድ ይኖራል። በክንዱ ኃይልን አድርጓል፣ ትዕቢተኞችንም በልባቸው ሐሳብ በትነዋል። ገዢዎችንም ከዙፋናቸው አዋርደዋል፣ ትሑታንንም ከፍ ከፍ አድርጓል ካለች በኋላ የተራቡትንም በበጎ ነገር አጥግቧል፣ ባለጠጎችንም ባዷቸውን ሰዷል ካለች በኋላ ልብ በሉ ይታያችሁ። ኪዳኑ እዚህ ጋር ነው የተገባው። ከማርያም ጋር አይደለም ኪዳኑ የገባው። ኪዳኑ ለማን የገባው? ለአባቶች ነው። ለአባቶቻችን እንደተናገረ አለች። በቃ የተነጋገረው ከአባቶቻችን ጋር ነው፣ ከማርያም ጋር አይደለም። ኪዳን ነው ያቆመው ከአባቶቻችን ጋር ነው አለች። ለአባቶቻችን እንደተናገረ አብርሃምንና ለዘሩ ለዘላለም ምሕረቱ ትዝ እያለው እስራኤል ብላቴናው ረድቷል አለች። አለቀ።
ጥሩ የተነጋገረው ከአባቶች ባለመስማማት መለያየት እንችላለን። እኔ የማስበው እኔ የማምነውም እኔ እመቤታችን ክርስቶስ ጌታ አምላክ እንደሚወለድ ቃል ኪዳን እንደሰጣት አምናለሁኝ። ሌላ እግዚአብሔር ቃል ኪዳን እንዳልቆመ አምናለሁኝ። ለሐዋርያትም ጋር ውል ስምምነት እንደገባ አምናለሁኝ። ስለሰጣችሁኝ እድል አመሰግናለሁ። መጨረሻ ላይ ግን አንድ ነገር የምጨምረው ነገር እዚህ ስላለው ሳይሆን ታች ላይ ያሉ ሰዎች እባካችሁ አትሳደቡ። ክርስቲያን ከሆናችሁ እውነተኛ ክርስቲያን ከሆናችሁ ክርስቲያን አይሳደብም። ፕሮቴስታንትም ሆናችሁ ኦርቶዶክስም ሆናችሁ ወይ ዝም ብሎ መከታተል የተሻለ ነው። አለበለዛ አንዳንድ የሚጎነታትሉ ነገሮችን ባትጽፉ መልካም ነው። እኔ ኦርቶዶክስ ፕሮቴስታንት ምናምን አልልም፣ ሁላችሁንም ነው የምናገረው። ስለሰጣችሁኝ እድል በጣም በጣም አመሰግናለሁ። ስላከበራችሁኝ እግዚአብሔር ያክብርልኝ። ቴንኪ ወንድሜ። አንተም ሳትወጣ አንድ ነገር ስለአንተ ልናገር። አንተና አንተን መሰል ስለሆኑ ወንድሞች በኦርቶዶክስነት ሃይማኖትህ አይደለም አንተና አንተን መሰል ያልኩትኝ። በእንደዚህ አይነት ስነ ምግባር የሚያወሩ በጣም ጥቂት ኦርቶዶክሳውያን ያሉት አይታችኋቸው እንደሆነ አብዛኞቹ ገብተው መሳደብ፣ ሰውን ፕሮቮክ ማድረግ። አሁን ወንድሜ ያለውን ቃል እጅግ ነው የምስማማው። እታች የጻፋችሁ የወንጌል አማኞች ካላችሁ ስድብ ለእናንተ እናገራለሁ። ሌሎቹ እንኳን ይጻፉ፣ ሌሎቹ ይጻፉ። የወንጌል አማኞች የሆናችሁ ወንድሞችና እህቶች ፕሊዝ ከሰዎች ጋር ስነጋገር ሰዎችን ፕሮቮክ አታርጉ። አሁን ይህንን ወንድም በክፉ ቃል ተናግራችሁት ከሆነ ምንም ያጠፋው ነገር የለም። እውቀቱን በቃ ገለጠ፣ የሚያውቀውን ተናገረ፣ እኔም የማውቀውን ተናገርኩ። ባለመስማማት እንለያየናለን። በቃ ይሄ ነው። ግን ወንድሜ ጌታ እግዚአብሔር ዘመነን ይባርክ። በእንደዚህ አይነት ትልቅ አክብሮት ሪስፔክት አይታችሁታል። ሚዩት አድርግ እንኳን ብዬ ሳልለው ነው የጨረሱ። ረጅም ሰዓት ሰምቶኝ እኔም ደግሞ ረጅም ሰዓት እንዲናገር እድል ሰጥቸው ማለት ነው። በቃ ከዚህ በኋላ ያለውን እሱም ነገረኝ በእግዚአብሔር ቃል አስደግፎ፣ እኔም ነገርኩት በእግዚአብሔር ቃል አስደግፈን። ሰዎች ሰምታችሁ መዳኘት። እኔ የወንጌል አማኞች ወንድሞች ናቶች ፕሊዝ፣ ትናንትናም ከቆሞስ ጋር ስነጋገር ብዙዎች ስሰድቧቸው ነበረ። ቆሞስን አይቻለሁኝ። እኔ ይቅርታ አድርጉልኝ፣ ከዚህ በኋላ በሞዴሬተሮች ብሎክ አስደረጋቸዋለሁ። ቆሞሱ መጥተው ማለት ነው። የግድ ቆሞስ ስለሆኑ አይደለም፣ ግን ደግሞ በክህነታቸው ሊከበሩ ይገባል። የፈለገ ነገር ብለው ቢሉ እኛ አላግባብ የሆኑ ነገር መናገር የለብንም። እና እግዚአብሔር ይስጥልን ወንድማችን፣ በጣም ነው የማመሰግነው። ቴንኪ ልመድብህ። ጥቂት ሰዎች ነው እንደዚህ የማገኘው፣ ጥቂት ሰዎች ማለት ነው። እና ቴንኪ ወንድሜ። እሺ ወንድሞች፣ በተነጋገርነው ላይ ሪፍሌክት የምትሰጡ ካላችሁ ዳግሻይ ከቻልክ ለአንተ ልስጥህ፣ ከዛ ወይ ብሩኬ ዋን ወይም እንደዚሁ ቢኒያም ቴጸጊየም ሁላችሁ መናገር ትችላላችሁ። ቴንኪው ዳግሻይ ትችላለህ። አይ ቲንክ ስራ ላይ ካልሆንክ ሰምተህ ከሆነ ማለት ነው የምትሉት ካለ ማለት ነው። እኛ ምንም ዲቤት አላረግንም፣ ዝም ብለው ኮንቨርሴሽን ያደረግነው። እሺ ዳጊ የለም። ብርኪ ያለህ አለው። ኤርሜ ሰላም ብያለሁ። እንዴት? ደህና ነን ጌታ ይመስገን። የምትለው ነገር ካለ ትችላለህ። እሺ ሰላም ብያለሁ ሁላችሁንም ክርስቲያን ወንድሞች። የጌታ የኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። ያው ማለት ያለብንን አንስተሃል ኤርሚሻ። ይሄ ቀረ ብዬ ልል የምችለው ነገር የለም። እውነት ነው፣ ከአባቶች ጋር ጌታ ኪዳን አድርጓል። ከዛም ደግሞ እንደ ሕዝብ ከእስራኤል ጋር ኪዳን አቁሟል። አንተ እንዳልከውም አዲሱን ኪዳን ከዚሁ ከእስራኤል ሕዝብ ጋር ነው እግዚአብሔር ያደረገው። ኤርምያስ መጽሐፍ ምዕራፍ 31 ላይ እንዳለው ከዛ በኋላ እግዚአብሔር ምንም የገባው ኪዳን የለም። ትክክል ነው። የመጨረሻው ኪዳን እሱ ነው። በቃ ከዛ በኋላ ያለ ኪዳን የለም። በዛ ኪዳን ውስጥ ደግሞ እኛ አሕዛብም የዳኑ ደግሞ የኪዳኑ ባለቤት እስራኤላውያንም ወደዚሁ ኪዳን ውስጥ ገብተን አንድ ላይ የእግዚአብሔር መንግስት ወራሽ ሆነናል። ከዛ ውጭ ግን የተገባ ኪዳን ማርያም ጋርም ስንመጣ የገባላት ኪዳን የለም። ለአባቶች የተነገረው ኪዳን ግን በእሷ በኩል ሲፈጸም፣ ምክንያቱም የዳዊት ልጅ እንደሚሆን አስቀድሞ ተናግሯል። እግዚአብሔር የዳዊት የወገቡ ፍሬ እንደሆነ ተናግሯል። ሰው ይሄን ኪዳን ይሄን የተናገረውን የእግዚአብሔር መሐላ በማርያም በኩል ሲፈጸም ነው ምንመለከተው የኪዳኑ መፈጸሚያ ስትሆን እናያለን። ምክንያቱም በእግዚአብሔር ጊዜ ውስጥ የገባች የዳዊት ልጅ ስለሆነች ማርያም ማለት ነው።
እንጂ አዲስ የሚሆን ኪዳን አይደለም። እዛ ማርያም ጋር የሚጀምር ኪዳን የሚገባም ኪዳን የለም ማርያም ጋር። ኪዳኑ ግን በማርያም በኩል ሲፈጸም መሲሁን ስትወልድ እንመለከታለን ማርያምን ማለት ነው እንጂ አዲስ የሆነ ኪዳንም የለም። ኤርምያ ዘመን ይባረክ። ምናልባት ግን ወደዚህ ሐሳብ የመጣችሁት በሷ በኩል ሰዎች የዘላለም ሕይወት ያገኛሉ፣ በሷ በኩል በተገባው ኪዳን ተስፋ አላቸው የሚል ርዕስ ተይዞ ከሆነ እንደው ኪዳን ተገብቶላታል በዚህኛውም እንኳን ብሎ እሱ ባነሳው ሐሳብም እንኳን ቢሆን አያስኬደውም በጭራሽ። የመነሻችሁን ስላልሰማሁት ማለት ነውና የተገባ አዲስ የሆነ ኪዳን በጭራሽ የለም። የሆነ ቪዲዮ ልኬልሃለሁ በነገራችን ላይ ኦርቶዶክሶች በማርያም ጉዳይ ነገሩን ጥግ አድርሰውት ፍጡር አይደለችም የሚል ትምህርቱን ላይ ይዘው መጥተዋል። ቴሌግራም ላይ ማየት ትችላለህ። ኦርቶዶክሳውያንም ዛሬ ገብተው እነ አክሊል በዚህ ጉዳይ ሲወያዩበት ሰምቻለሁኝ። ሲቃወሙ ይሄን ትምህርት ማለት ነው ሲቃወሙ ሰምቻለሁ። ቪዲዮንም ፖስት ያደረጉት እዛው የቴሌግራም ግሩፓቸው ላይ ነው። ማርያም ሰው አይደለችም የሚል ትምህርት ይዘው መጥተዋል። ምን ያህል በማርያም ፍቅር የታወሩ ሰዎች ትምህርቱን ወደ ሌላ አቅጣጫ እየወሰዱት እንደሆነ የሰው ልብ ላይ የእሷን ነገር በምን ያህል ሁኔታ ለመሳል እየሞከሩ እንደሆነ የሚያሳይ ትምህርት አይነት ነውና በጣም አደገኛ ትምህርት ነው። እንግዲህ አልበቃ ብሎ ሌላ አዲስ ትምህርትም ጨምሮ ይዞ እየመጡ ነው። ይሄን ነው ልል የምችለው። ኤርምዬ ከቻልክ ቪዲዮውን ከፍተህ ታሰማናል። አጭር ሰከንድ ነው። የሰማኸኝ ከሆነ እሺ ይሄን ይመስላል። ተባረክ ኤርምሻዬ። ሌላ ኦርቶዶክሳዊ ካለ ቁጥር ጽፎ ሊገባ ይችላል። ሌላ ኦርቶዶክሳዊ ካለ ቁጥር ጽፎ መግባት ይችላል። ኦርቶዶክሳውያንማ ናቸው ልጆቹ ድማ በደንብ ነው ማውቃቸው ኦርቶዶክሳውያን መሆናቸው። ግን ትምህርቱ ግን በጽሁፍ ደረጃ በኢትዮጵያ ኦርቶዶክስ እንኳን በጽሁፍ ደረጃም አለ። አንድ መጽሐፍ ላይ በጽሁፍ ደረጃ አለ። አንድ መጽሐፍ ላይ በጽሁፍ ደረጃ አለ። መጽሐፉን ልናሳያችሁ እንችላለን። በጽሁፍ ደረጃም አለ። ግን አብዛኛው መምህራን ይሄ እንደዚህ አይነት ድፍረት ሲናገሩ ግን ሰምቼ አላውቅም። በጣም ለየት ያለ ድፍረት ነው የነዚህኞቹ ደግሞ ማለት ነው። እሺ ቢኒ የምትለው ነገር አለ? ቴብራዊት ዳጊ የምትሉት ነገር ካለ ከዛ ካልሆነ ኦርቶዶክሳዊ እናስገባለን። እሺ ብሩክያ አለውኝ ብያለው። ቅድም አንተ ከመምጣት በፊት መሰል ነበረ እና መልካም ነበረ፣ አሪፍ ጊዜ ነበረ። ልጁን ግን አለማድነቅ አልቻልኩም። ተወያዩ አለማድነቅ ስልህ እንትኑ ስርዓቱ የሚያወራበት ቶን ምናምን አይዊሽ ሁሉም ኦርቶዶክሳውያን ለመወያየት ሲገቡ በዚህ መንፈስ በዚህ ልክ በዚህ ደርዝ ይመጡ እያልኩ እና እየተወያየ የነበረበትን አለማመኑን መሟገቱን ምናምን ሳይሆን በቃ እንደዚህ ጣልቃ ለመግባቱ ራሱን እየጠበቀ ማውራቱ እንዲሆነ ብቻ ስርዓቱ ደስ ይላልና ኦርቶዶክሳውያን እንዲህ ብትሆኑ እንዲህ ቢለምድባችሁ የሚል ነገር እያሰብኩ ነበረ። በተረፈ በመጣው በተነጋገሩት ጉዳይ ላይ ያው ማርያም ቃል ኪዳን ባለቤት ወይ ቃል ኪዳን እንደተገባላት ለማሳየት የሄደበት ርቀት ነው። ብዙ አዋጭ አይደለም። ያው ወንድም ኤርሚያስ ከዚህ በፊትም እንደሚያደርገው ሁልጊዜ ማስረጃው መረጃው እጁ ላይ ያለን ሰው እየገጠሙ የሚቸገሩት እነሱ ናቸው። ነገር ግን በእውነተኛውም በእግዚአብሔር ቃል ከብሉይ ኪዳንም ከአዲስ ኪዳንም በማያሻማ መልኩ አሳይቷል። ለአድማጭ ተመልካቹም ይህንን ሲፈርድ ወይም ሲመለከት ነበረ። አንዳንድ ተሳዳቢዎች እንዳሉ ሆነው ግን ደግሞ ትምህርት ያገኙም እኛን ጨምሮ ብዙዎች ተገንዝበናል ማለት ነው። እና ውይይቱ በጣም አሪፍ ነበረ። ኤርሚዬ ተባረክ። እንደ ቀድሞ እንደ ዘወትር ያው የጌታ ጸጋና ሰላም ይብዛል ማለት እወዳለሁ።
ተባረክልኝ። እሺ ቴንኪዩ ቢኒሻይ ተባረክ ወንድም ነበርክ። ጸጋ ይብዛላችሁ። ኦኬ ዋን ዌይ አለው ኤርሚ አለ የምትለው ካለ በደንብ አይ ያው ስለዚህ ስለ ኢየሱስ ሁልጊዜ ስለሚነገርበት ስፔሻሊ የእግዚአብሔር ሐሳብ ላለባቸው በተለያየ ቤተ እምነት ውስጥ ላሉ በሚነገርበት በዚህ ቤት ውስጥ ማንም የሚለውን ነገር አያጣም። ጥቂት ነገር ግን እኔ እዚህ ላይ ወደ ልብ የሚመላለሰውን ነገር እናገራለሁ። በመጀመሪያ ስለዚህ ቤት እግዚአብሔርን አመሰግናለሁ። የሐዋርያት ሥራ ምዕራፍ 5:41 አካባቢ ላይ ገርፈው ምን ብለው አስጠንቅቋቸው ከለቀቋቸው በኋላ ግን አላቆሙም። ዕለት ዕለት ስለ ኢየሱስ ዕለት ዕለት በአዲሱ መደበኛ ትርጉም በየቀኑ በድሮ ግን ዕለት ዕለት የሚለው ተቻ ያደረገኛ ዕለት ዕለት ስለ ኢየሱስ የሚወራበት ቤት ብዙ ሰው የሚያወራው ብዙ ነገር ባለበት ስለ ጌታ በሚወራበት ቤት በዚህ ዘመን ደግሞ ያው አንተንም እግዚአብሔር ስለሰጠን እግዚአብሔርን አመሰግናለሁ። ስለ ቤቱ እግዚአብሔርን አመሰግናለሁ። እኔ ግን ጥቂት ነው ስለ ማርያምና እንደዚሁ ዛሬም ደግሞ ሌላ አመለካከት ላላቸው የማቴዎስ ወንጌል ምዕራፍ 12 ቁጥር 46 ላይ ኢየሱስ ለሕዝቡ እየተናገረ እያስተማረ በነበረ ጊዜ በምን አይነት ሐሳብ እንደሆነ ግን አልተጻፈም። ወደ ውስጥ አልገቡም። ማርያምና ወንድሞቹ ውጪ ቆመው ነበረ ተብሎ የተጻፈው ማለት ነው ማቴዎስ 12:46 ላይ እና ኢየሱስ በዛ ጊዜ የመለሰው እና እነሱ ውጪ የቆሙት መካከል ላይ ልዩነት እንዳለ ይናገራል። ምናልባት ጊዜ ወደ ደቂቃ ከሰጠኝ ባነበው ደስ ይለኛል ለሚሰሙኝ። ዛሬም በውጪ ለቆሙ ወደ ውስጥ መግቢያ ምክንያት እንዲሆናቸው እንዲሁም ደግሞ ውስጥ በእግዚአብሔር ቤት ውስጥ ላሉ ከኢየሱስ ጋር አሉም ደግሞ ጥሩ አቋም እንዲኖራቸው። ምክንያቱም ብዙ ጊዜ ሰው ያው አቋም ከሌለው ከባድ ስለሆነ ክርስትና ማለት ነው ስለ ኢየሱስ በደንብ ማወቅ እንዲሁም ደግሞ መማርም ማስተማርም ቀላል ስላልሆነ አንዳንዱ ነገር ሼም ስለማያስፈልገው መለማመጥም ስለሌለው ሲሪየስ ስለሆነ የህይወት ጉዳይ ስለሆነ ጊዜ ከሰጠኝ ላንብብ ክፍሉን። ኢየሱስ ለሕዝቡ ሲናገር ሳለ እናቱና ወንድሞቹ ሊያነጋግሩት ፈልገው በውጭ ቆመው ነበር። አንድ ሰውም እነሆ እናትህና ወንድሞች ሊያነጋግሩ ፈልገው በውጭ ቆመዋል አለው። ኢየሱስ እናቴ ማን ናት? ወንድሞቼስ እነማን ናቸው? ሲል መለሰለት። በእጁም ወደ ደቀ መዛሙርቱ እያመላከተ እንዲህ አለ፣ እናቴና ወንድሞቼ እነዚህ ናቸው። በሰማያት ያለውን የአባቴን ፍቃድ የሚያደርግ ሁሉ ወንድሜ እህቴና እናቴ ነው አላቸው። እዚህ ጋር የእግዚአብሔር ፍቃድ በህይወቷ ተፈጽሟል። በዚህ ላይ ማንም ምንም አይነት ክርክር የለውም። ነገር ግን በተደጋጋሚ ስለ ማርያም በአዲስ ኪዳን ወይንም ደግሞ በአዲስ ውል አንዱ አዲሱ ኪዳናችን በአባቶች ቃል እግዚአብሔር እንደገባው ብዙ ቦታ ላይ አንድ ያው መልአኩ መጥቶ ከሷ ጋር የተነጋገረውን ሊያደርግ ያለውን ነገር በሁለቱ መካከል ዛሬም በተለያዩ የእውነትን መንገድ እንዲሁ እያበሩ ላለ ለትውልዱ ብርሃናቸውን ይዘው በሄዱ ዛሬም እግዚአብሔር ያው በግል በሚነጋገረው ዛሬ ያኔ ለሷ ስለተጻፈ ብዙ የራሳቸውን ሐሳብ ይጨምሩበታል። መልአኩና ማርያም እግዚአብሔር ሊያደርግ ያለውን በሷ ዘመን ሊያደርግ ያለውን ለዚህም ዘመን ሊያደርግ ያለውን በተነጋገሩት ላይ የሷን ፐርሰናል ይሄ የዘላለም እቅድ ነው፣ የእግዚአብሔር እቅድ ነው። ነገር ግን ዛሬም እንደዚህ እግዚአብሔር ቃል በምንነጋገርበት ጊዜ ከውጭ ከመሆን ወደ ውስጥ ገብቶ ኢየሱስን መስማት ለአባቶችም የተሰጠውን ተስፋ ስፔሻሊ እኔ እንደውም ለኦርቶዶክሳውያን ሳይሆን ይሄ ስለ ማርያምና ስለ ኢየሱስ ብዙ ያው ሰው ስለሚያፍር ሀፍረቱ ስላለ ሞር በደንብ ገብቶ ያልገባው ሰው እያመለከ ጌታን እንዲሁም አገልጋይ የሆነ ሰው በደንብ ስለ ማርያም እንዲሁም ደግሞ ስለ ኢየሱስ ያለውን አንድነትና ልዩነት የእግዚአብሔርን ሐሳብ እንደዚህ ጊዜ ሰጥቶ ወስዶ ቢማር እላለሁ። ሌላ ሐሳብ የለኝም። ከውጭ አንቁም፣ ኦርቶዶክሳውያንም ከውጭ አትቁም፣ ወደ ውስጥ ግቡ። ምክንያቱም በውጭ የቆመ ሰው ብዙ የሆነ የራሱ የሆነ ሐሳብ ይኖረዋል።
ከእግዚአብሔር ፍቃድ ጋር መተላለፍ እንዳይሆን ወደ ውስጥ ገብቶ በደንብ የእግዚአብሔርን ቃል እያጣቀሱ እያነበቡ ስፔሻሊ የእግዚአብሔር ሰው ኤርምያስ እንደዚህ ሲያስተምር ባይብል ይዛችሁ ቢሆን አውጣልን ባንለው ባናስቸግረው እንደገና ጽፋችሁ ብትይዙ ደግሞ ገብታችሁ ብታነቡ መልካም ነው እላለሁ። እዚህ ክፍል ውስጥ የእግዚአብሔር እጅ ወደ ደቀ መዛሙርቶቹ እንደተዘረጋ በዚህ እጅ ላይ ሁሉም ነገር ማብራሪያው ሁሉም ነገር ግልጽ የሆነው እዚህ እጅ ላይ ያለና ይሄ እጅ ይዘርጋላችሁ እላለሁ። እወዳችኋለሁ። ተባረኩ። አሜን። ተባረክ። ጌታ ኢየሱስ ይባርክ። ዋን ወይ ተባረክ። እሺ ቢኒያም እንኳን ደህና መጣህ። እንኳን ደህና ቆያችሁ። ከታችን እየተከታተል ነበር። በጣም ደስ የሚል ጊዜ ነው። እኔ ከታች ተጽፎ ያዩኝ ሰዎች እንደሚገነዘቡት ወንጌላዊ አማኝ ነኝ ባጭሩ እና ደስ የሚል ነው። እኛ ኢንፋክት የኦርቶዶክስ ባክግራውንድ ያለን ሰዎች ይህንን ስንሰማ በጣም ደስ ይለናል። በዚሁ አጋጣሚ ሁለት ነገር አስተያየት መስጠት ፈልጋለሁ። ስለራሴ እንደዚህ ካልኩ ወንጌላውያኑ ራሱ ምን ያህል እየደገፍነው ነው ይህንን ነገር? ምክንያቱም እኛ ምንም ባልገባን ነገር ብዙ ህዝብ ዋጋ ይከፍላል። ዛሬ እድሜ ለቴክኖሎጂ እውነት በአደባባይ በዚህ ደረጃ እየተነገረ ነው። በውጭ ያው ወንጌል አማኝ ስለሆነ ብቻ ሳይሆን ወንድማችን ኤርምያስ ሌሎቹም እግዚአብሔር ከዛ ውስጥ ያወጣቸው ሰዎች በኃይል እግዚአብሔርን ቃል እየተናገሩ ነው። ስለዚህ የሚደርስባቸው ብዙ ነገር አለ እና ወንጌላውያን ለሆን ሰዎች ለምንሰማው በአንድ ምንችለው ነገር አለ። አትሊስት የእነሱን ነገር ሼር በማድረግ በዚህ መተባበር ይኖርብናል። በሁሉም መንገድ ማለት ነው ከጎናቸው ልንቆም ይገባል የሚል ሀሳብ አለኝ። ምክንያቱም ስንሰማ ጠዋት ያው ወንድማችን እየባረኩት ነበር ከታች በአስተያየት በጨዋነት ደንብ በዚህ ደረጃ ለመዋየት የሚፈቅድ ሰው ሲገኝ ከባድ ዘር ነው የተዘራው። በዚህ ውስጥ ከውጭ ነው የሚሰሙ ሰዎች አሉ። አንድ ቀን ስለ ኢየሱስ ማዳን የነገርናቸው ሰዎች ጌታን ሲቀበሉ አይተናል። ዘሩ ቀላል አይደለም። ይሄ አሁን የሚነገረው እውነት ቃል ኪዳን ነው ቃል ኪዳን አይደለም እየተባለ እውነቱ በሚነገርበት ሰዓት እግዚአብሔርን ቃል ኤርምያስም ያወጣው ሌላ ራሱም ሰው ያንብበው ፍትት ያለ ነገር ነው። በቃ በግልጽ ሰዎች ሰምተዋል። መገለጥ ይፈልጋል። ያ ብርሃን ነው። አሁን የሰሙት ነገር የሚበቅልበት እግዚአብሔር የሚያበራበት ሰዓት አለ። ምክንያቱም የኖርንበትን ነገር መተው ሃይማኖት ቀላል ነገር አይደለም። ኦርቶዶክሳዊነት በተለይ በኢትዮጵያ ውስጥ ብዙ ነገር ማለት ነው። እውነት ገብቶ የሚያስራቸው ሰዎች ብዙ ነገር አለ እና የተባረኩ ወንድሞች የሚያገለግሉት አገልግሎት በጣም ደስ ይለናል። ይሄ እንደዚህ ያለው ነገር ቀድሞ ቢኖር ብዙ ሰው ከስራት ይወጣ ነበር እና ዛሬም ሰው የግድ እኛ ጎራ ውስጥ ቀጥታ መጥቶ ባይቀላቀልም እዛው ባለበት በጣም በከፍተኛ ሁኔታ ዘር እየተዘራ ነው። እውነት በግልጥነት እየተነገረ ነው እና ወደዚህ ደግሞ ፕላትፎርም መጥተው በፈቃደኝነት እንደ ቅድሙ አይነት ዲሲዝ ነው የሚለው ነው እንትኑ ፕሮፋይሉ የኔው ሲሰሙ እንደዚህ በትህትና የሚሰሙ ሰዎች ሲኖሩ ያበረታታ ናቸው። ምክንያቱም በእነሱ ምክንያት እውነት ይነገራል ይላል ጳውሎስ። ስለዚህ ደስ ይላል። አንዳንዶች እንደውም መከራ እንኳን ሊያመጡብን ፈልገው ይናገራሉ፣ ግን ክርስቶስ ስለሆነ የሚነገረው ደስ ይለኛል ይላል። እንደምታውቁት አሁን የምናገረው በቀጥታ ለወንጌላውያን አማኝ ነው። ጌታ ኢየሱስ ማን ይሉኛል ባለ ጊዜ ነቢያት እንደዚህ ከተባለ በኋላ በቂሳሪያ ጴጥሮስ አንተ ያው እግዚአብሔር ልጅ ብራቮ አንተ እኮ ድሮም ስማርት ነህ አላለውም። ታውቃላችሁ የአባቴ መንፈስ ነው ያለው ማለት ነው። እና መገለጡ ሲጨመርበት በዚህ በሚዘራው የወንጌል ዘር ላይ ክርክር አይደለም። ወንድማችን ኤርምያስ አንዱ መባረከው እድሉን ስላገኘው ደስ ብሎኛል፣ ስለገባው ማለት ነው። ባገኘንበት ቦታ ሁሉ ምንባርከው ሰው ነው። በፍጹም ትህትና የወንጌልን እውነት እስከ ጥግ ድረስ ሄዶ ለማስረዳት ያለው ፔሸንስ። ምክንያቱም እንቆጣለን። ይሄም የመብሰሉ ማቹሪቲ ማለት ነው። ካሬጅ ብትዊን ኮንሲደሬሽን ኢዝ ማቹሪቲ የካሬጅ እና የኮንሲደሬሽን ነው የሚሉት እንግዲህ የተማሩት እኛ ባንማርም ማለት ነው። እና ትልቅ ብስለት ውስጥ የደረሰ ሰው ነው። ለኢትዮጵያ ቤተክርስቲያን ከዚህ በላይ ማበርከት የሚችል ሰው ነው ወንድማችን ኤርምያስ። ልባርከው ስለምፈልግ ነው። ምክንያቱም እዚህ የተሰበሰብነው አሁን በሱ አገልግሎት ምክንያት ነው እና ብዙዎች የለም
ቶሎ እንትን ውስጥ ነው ገባ ስድድብ ውስጥ ከዛን ከሰላምታ ውስጥ ይገባና ምንም ፍሬ ሳይያዝ ከዚህ ዓለም ከንቱ መለፍለፍ ራቅ እንዳለው ጳውሎስ ምንም አናዳምጥም ማለት ነው። በደንብ ስንሰማ ነበር። ወንጌላውያንም ብንሆን እኮ ይህን ያህል ብዙ የምንማረው ነገር አለ ከምንሰማው ነገር ማለት ነው። እና እግዚአብሔር መልካም ነው። ጌታ በእውነት ይህን አገልግሎት ሲባርክ በዚህ ቤት ያላችሁ ይህን አገልግሎት የምትደግፉ ሁላችሁ እግዚአብሔር ብድራቱን የማይረሳ አምላክ ነው። ስለስሙ የምታሳዩትን ፍቅር የሚረሳ አመፀኛ ዳኛ አይደለም እንደሚል ልባርካችሁ ፈልጋለሁ። ጌታ ያያል። ዓለም ሊጠናቀቅ ጥቂት ጊዜ ነው የቀረው። በፍጹም ትዕግስት በብዙ መከራ ወንጌልን መዝራት በተለይ ለወጣንበት ግድ ይለኛል ለዛውም እስክጠፋ ድረስ እንዳለው እኛም በልጅነታችን ተራራ ወጥተናል፣ ምድር ወርደናል። ገብርኤል አባቴ ነው፣ ማርያም እናቴ ናት እያልኩ ነው ያደግኩት እና ብቻ ብዙ ነገር እና ይሄ መዳን እውነት ዛሬ ሲነገር ስንሰማ በአደባባይ ደስ ይለናል። ተባረኩ። እጆቻችንን እንስጥ፣ እኔም ጨምሮ ሁላችንም። የወንጌል እውነት ይስፋ። ሰዎች እየዳኑ ነው፣ ወደዳችሁም ጠላችሁም ማለት ነው። ሶሻል ሚዲያ ላይ የማይመጡም ሰዎች ዝም ብሎ ስክሮል የሚያደርጉ ሰዎችም እየሰሙ እየደነገጡ ነው። ገርማችሁ ለካ እንዲህ ነው እንዴ የሚሉ ሰዎች አሉ። እኔ በምሰራበት አካባቢ ሰዎች ስለማይ ነው መንገራገጭ ከጀመሩ ሰዎች ለካ እንዲህ ነው እንዴ እንደዚህ የምንባል ነገር አለ እንዴ ማለት ከጀመሩ ያሰፋዋል እግዚአብሔር። እና ወንድማችን እየዘራ ያለው ዘር ቀላል ይመስላል፣ ግን በኢትዮጵያ ወንጌላውያን ቤተክርስቲያናት ዘንድ በስፋት ማለት ነው ብዙ ድጋፍ ያገኝ አይመስለኝም። ግን እግዚአብሔር ቀኝ እጆቹን ከያዘው ገና ይበዛል ጉዳዩ። መንፈስ ቅዱስና እግዚአብሔር ከሱ ተባረኩ። በእውነት ደስ ስላለኝ ምናልባት ብዙ አውርቼ ይሆናል። ብዙም ደግሞ ዋጋ ከፍዬ እንቅልፍ አጥቼ ሰምቼም ስለሆነ ብናገር አይፈረድብኝም። ተባረኩ። ቢኒ አንድ ያስቀረውት ወደ ልብ የመጣውን አንድ ነገር ልጨምር። ማን ነው ብሩኬ? ሶሪ አንድ ነገር ብቻ ለኦርቶዶክሳውያን እንዲሁም ደግሞ ለወንጌላውያን አማኞች አንድ ነገር አለኝ። ቅድም ባነሳሁት መጽሐፍ ላይ ኢየሱስ ሊያስተምር ሲል አንዱም መጥቶ ያው በውጭ ቆመዋልና እናትና ወንድሞች አግሬሲቭ የሆነ መልስ ነው እና እዚህ ጋር ስለ ማርያም ሲነገር ይህን ክፍል ሳነብ የተፈወስኩት ከብዙ ነገር ነው ገና ወደ ጌታ እንደመጣሁና ስለ ማርያም እዚህ ቦታ ላይ ሲነገር በጣም የምትደነግጡ ሰዎች የመማር ምክንያቱም ለትምህርት በቃ ኢየሱስ ክርስቶስ በፍጹም አምላክ ነው፣ ወልድ ነው። ግን እኛን ለማዳን ያው በአጭር ቁመት በጠባብ ደረት ልክ አምላክ ሰው የሆነበት ሁሉም ሰው የሚገረምበት አብዛኞቹ እንደውም ከናካቴው የማይስማሙበት ለአምላክ ካላቸው ቦታ የተነሳ ይህንን አምላክ እንዴት ሰው ይሆናል ብለው የማይስማሙበት ነው። እኛ ግን ክርስቶስን የሚከተል በልዩ ልዩ አመለካከት ስፔሻሊ ኦርቶዶክስ ወንድሞቼ እህቶቼ እዚህ ጋር ስለ እግዚአብሔር እየተናገረ ኤርሚ እንዲሁም ሌሎችም ማርያምን የማቃለል ሳይሆን አንዳንድ ጊዜ ማርያምም ሁኑ ሌላም ሰው ሁኑ ከእግዚአብሔር ፍቃድ ውጪ ስትሆኑ እንዴት ማርያምን እንደተናገራት እዚህ ጋር ቅድም አንብቤ ያለውና ስለ ማርያም ራሱ ኢየሱስ ክርስቶስ የተናገረው አግሬሲቭሊ እናቴ ማን ናት? ወንድሞቼስ እነማን ናቸው? ያ ከውስጥ ያለው ሰው የመቶ ስላለው አይደለም። ይሄ የምድራዊ ማንነት ጉዳይ አይደለም። የኢየሱስ ይሄ ምድራዊ አይደለም ማለት ይሄ አሁን እንደውም የእግዚአብሔር ሰው ኤርሚ በዚህ በልጅነቱ እግዚአብሔር ያስነሳልን ሁል ጊዜ እኔ ለሱ በጸሎት ነው ዛሬ እንደ የገባሁት እና ግን እጸልይ ነበረ። ይሄ ከዘረኝነት ወደ ዘፍጥረት መመለስ አለብን። ቀድሞ እንዲህ አልነበረም። ዘፍጥረት 11 ላይ እንደሚለው ከዛ ከባቢሎን ጊዜ ጀምሮ በሰዎች አመለካከት ስለተፈጠረው ነገር ያንን ለማጥራት ራሱ ኢየሱስ ክርስቶስ የሚያስተምረው ስለ እግዚአብሔር ነው። አንዱም መጥቶ ምናልባት አብሮት የሚያገለግል ሊሆን ይችላል፣ ግን ውስጥ ላይ መመላለስ የሚችል መብት ያለው ከኢየሱስ ጋር ጥሩ አታችመንት ያለው ሰው ይመስላል። ኢየሱስም እናቴ ማን ናት አለው። ግን እኮ እናቱ ናት። እንደዛ ትክክል ስለተነገረ ስለ ማርያም አትሰናከሉ። ራሱ ኢየሱስ እኮ ነው ያለው እዚህ ጋር። ኢየሱስም ለሕዝቡ ሲናገር ያለው ሊያስተምር ያለው ሌላ ነው። ግን ማርያም መታ ውጪ ስለቆመች አስቆሙት፣ ውስጥ ያሉት አስቆሙት። እሱም እንዲህ ብሎ በአግሬሲቭሊ መልስ እናቴ ማን ናት? ወንድሞቼስ እነማን ናቸው ብሎ
እጁንም ወደ ደቀ መዛሙርቱ ዘርግቶ እናቴ ወንድሞቼና እህቴ ዛሬ በዚህም ቤት ጥሪ የሚደረገው በአብዛኛው ቀጥታ የኢየሱስ ክርስቶስ እህትነት ወንድምነት ከእግዚአብሔር ጋር ፋሚሊ ወደ መሆን ነው ጥሪ። ግን በጣም በጠራ እጅግ በማያደናግር መልኩ በቁርጠኝነት ልክ እንደ ኢየሱስ ለደህንነት ወስናቸው ሌላ ያልተቀላቀለ ማንነት ነው። ያው እዚህ ጋር በጣም ኢየሱስ ክርስቶስ ይሄ በጣም ትልቅ መልስ ነው ለኦርቶዶክሳውያን እህቶቼ ወንድሞቼ። ኢየሱስን በማርያም በኩል ኢየሱስ ወደዚህ ምድር መምጣቱ ሌላ በትክክል የእግዚአብሔርን ፍቃድ ካልጠበቀች ሌላ ክሬዲት እንደማሰጣት ነው። በትክክል የእግዚአብሔር ማርያም ራሱ በምድር ላይ በነበረችበት ጊዜ የእግዚአብሔርን ፍቃድ በትክክል ካልጠበቀች በትክክለኛው መንገድ ካልሆነ በቀር ብሎ እዚህ ጋር ምንም ስለሷ ይሄ ነው ያ ነው አላለም። ስለ ወንድሞቹ ምንም የተናገረው ነገር የለም። ግን እናቴ ማናት ወንድሞቼስ እነማን ናቸው ብሎ ትልቅ ትምህርት ነው ያስተላለፈ። እጅግ በጣም ትልቅ ትምህርት ማለት ዛሬም ለኛ በዚህ ዘመን ስፔሻሊ ለኢትዮጵያውያን ሌላም በምድር ላይ ላሉ ኦርቶዶክሳውያን መልስ ሊሆን የሚችል ነገር ነው። እዚህ ጋር የምንነጋገረው ስለ እግዚአብሔር ኢየሱስ ክርስቶስ የመጣው እንደ እግዚአብሔር ፍቃድ ነው፣ እኛን ለማዳን ነው። ከሩት ጀምሮ ከአብርሃም ጀምሮ እየተነገረ በአባቶች እየተነገረ የመጣው ነው። ዛሬ ከኢየሱስ ይልቅ እንደውም በማርያም የሚያምን ሰው ይበዛል። በጣም በተደጋጋሚ ስለሰሙ በተደጋጋሚ ከመመላለስ የመጣ በደንብ በሌላ ነገር ከመሞላት የመጣ ማለት ነው። እና ይህንን ነገር እንድታስቡ ፈልጋለሁ። ራሱ ኢየሱስ ክርስቶስ በውጪ ቆማ እናቱ ወንድሞቹም ሲያስጠሩት አልወጣም ወደ ውጪ፣ ወደ ውስጥም እንዲገቡ አልገፋፋቸው። ምክንያቱም ውጪ የቆመ ሰው ብዙ ጊዜ ምን አይነት ሐሳብ እንዳለው አይታወቅም። የራሱ የሆነ ሐሳብ ያለው ሰው እንደ ፋሚሊም እንደ አካባቢ እንዳደግንበት አንድ ሰው የምታውቁት ሰው ውጪ ከቆመ ወደ እናንተ ወዳላችሁበት ካልገባ ሌላ አመለካከት አለው ማለት ነው። ስለዚህ በውጪ ያለ ያቆማችሁ ወደ እግዚአብሔር ቤት ለመግቢያ መንገድ እንዲሆናችሁ ይሄ የእግዚአብሔር እጅ በድጋሚ እንዲዘረጋላችሁ ጸሎቴ ነው እና ስለ ኢየሱስ ክርስቶስና እዚህ መካከል ላይ ስለ ኢየሱስ ክርስቶስ ስለ ማርያም የተናገረውን ነገር ከዛ ተነስቼ ኤርሚ ድንገት ማርያም ሲል እንዲሁም ደግሞ ብሩኬም ሌሎችም ቅር አትሰኙ። የሚወራው ሊወራም የሚገባው የእግዚአብሔር ፍቃድ ነው። ተባረኩ። ይሄን ለመጨመር ነው። ብሩኪ ተባረክ። ሶሪ። እሺ ተባረክ ቢኒ ተባረክ። ዋዌ ጌታ ዘመናችሁን ይባርክ። አቤል እንኳን ደህና መጣክ። አቤል ይሰማሃል? ከብቷል አይደል? ይታያችኋል ታች ላይ ላላችሁ ሰዎች አቤል የሚል አካውንት ይታያል። ይህ ልጅ ግን ብዙ ጊዜ መግባት እንጂ ማውራት አይወድም። የተለያየ ቤት ላይ እንደዛ ነው መሰለኝ። መግባት እንጂ ማውራት አይወድም። አይፈልግም። ኦርቶዶክሳውያን መግባት ትችላላችሁ። መብሪ ነው ምንድነው? መግባት ትችላለህ። እንግዲህ አንዳንዴ ስንሰማ ላለመረዳት ምንሰማ ከሆነ ኮሜንታችንም እንደዛ ነው የሚሆነው። ሲናገር የነበረውን በስርዓት ብትሰማው ኑሮ ምን እያለ እንደነበረ ዋንዌ ይጠቅም ነበር፣ ለአንተም ህይወት የሆነ ነበር በስርዓት ብትሰማው። አሁን ችግሩ ምንድነው? መረዳቱም ከባድ ሆነ። አይ ሚዩት አልነበረም። እሺ ትልቁ ችግር ከማርያም ጋር ተያይዞ በኢትዮጵያ ኦርቶዶክስ መጽሐፍ ቅዱሳዊ ያልሆነ ትምህርት ለሷ መስጠታቸው ነው። ለምሳሌ ጌታ ኢየሱስ ክርስቶስ ከሷ የተወለደው ንጹህ ሴት ስላገኘ ነው ብሎ ነው የሚያምኑት። በዛ ዘመን ንጹህ የሆነች ሴት ሲያገኝ ጌታ ከሷ ተወለደ። ከሰዎች የተለየች ሴት በቅድስናዋ በህይወቷ ከሷ እንዲወለድ የሚያስገድደው አይነት ህይወት ከሷ ሲያገኝ ተወለደ ብለው ያምናሉ። እንደውም አባ ጊዮርጊስ ዘጋስጫ አራቱን አቅጣጫ ተመለከተ፣ አሸተተ የሚል ትምህርት ሁላ አለው እና ማርያም ጌታ ኢየሱስ ክርስቶስን ለመውለድ ብቁ ሁና መገኘቷ ነው ጌታ ከእርሷ እንዲወለድ ያደረገው የሚል ትምህርት አላቸው። አሁን ይህ መጽሐፍ ቅዱሳዊ ትምህርት አይደለም። መጽሐፍ ቅዱሳዊ አያውቀውም። ይህን ትምህርታውን መጽሐፍ ቅዱስ አያውቀውም።
ሰዎች የሰሩት ትምህርት ነው፣ ግን በጣም አደገኛ ትምህርት። በልጅነታቸው ጀምሮ የሚሰሙት ትምህርት ከዛ ውስጣቸው በቅሎ የሚኖር ትምህርት ነው። ለዛ ነው አሁን በቁጣ መጥተው በማርያም ጉዳይ ላይ ሲወያዩ የምትሰሟቸው ማለት ነው። ከልጅነታቸው ጀምሮ ፕሮግራም ተደርገው ነው ሰዎቹ ያደጉት ማለት ነው። ግን መጽሐፍ ቅዱስ አያውቀውም ይሄን ትምህርት በጭራሽ አያውቀውም። ማርያም የተለየች ሰው ስለሆነች ጌታ እንደው በቃች ሴት እንዳታመልጠኝ ምናምን ብሎ በጭራሽ አይደለም። በእግዚአብሔር ጊዜ ውስጥ የገባች ሴት ናት። በቃ በእግዚአብሔር ጊዜ ውስጥ የገባች ሴት ናት። የዳዊት ልጅ ስለሆነች ነው። ምክንያቱም ከየትኛውም እስራኤላዊ ጌታ ስለማይወለድ ነው። በዛ ዘመን የተሻሉ ሴቶች ቢኖሩ እንኳን እስራኤላዊ ካልሆኑ ከየትኛውም ሴት ጌታ አይወለድም ነበር። እየሰማችሁ ነው? ከየትኛውም ሴት በጣም በህይወቷ የተመሰከረላት ኢትዮጵያዊ ሴት ብትኖር በዛ ዘመን ህይወቷ ከማርያም እንደው በጣም በሚያስቀና ሁኔታ የምትኖር ማለት ነው። ጌታ ከሷ ሊወለድ አይችልም። ኢትዮጵያዊ ብያራኩት አይደል? በጣም ህይወቷ የሚያስቀና ከዳን ወገን የሆነች ሴት ብትኖር በዛ ሰዓት ከማርያም እንደው የተሻለ ህይወት የተመሰከረላት ብትኖር ከሷ ጌታ አይወለድም። ከቢንያም ወገንም ከሌዊ ወገንም የሆነች ሴት ብትኖር ጌታ ከሷ አይወለድም። ለምን? አስቀድሞ የተናገረው ነገር ስላለ ነው። የማን ልጅ መሆን አለባት? የዳዊት ልጅ መሆን አለባት አይደል? ቀጥሎስ በእግዚአብሔር ጊዜ ውስጥ መግባት አለባት። እግዚአብሔር መሲሁ በስንተኛው ሱባኤ እንደሚገደል አስቀድሞ ተናግሯል አይደል? በዳንኤል መጽሐፍ ላይ በገብርኤል አማካይነት ትንቢቱ ተነግሯል። በዚህ ጊዜ ውስጥ መግባት አለባት ያቺ ሴት። በእግዚአብሔር ጊዜ ውስጥ ገባች። ከዛ የዳዊት ልጅ ሆና ተገኘች። ድንግል ናት። በቃ በእግዚአብሔር ተመረጠች። እግዚአብሔር በእርሷ ሰራ። ሌላ የተለየ ትምህርት የለው። ከዛ ውጭ እንደ ማንኛውም ሰው ያን የወደቀውን ስጋ ይዛ የኖረች ሴት ናት። ለመዳን የክርስቶስ ኢየሱስ የመስቀል ስራ ያስፈልጋት ሴት ናት። በቃ የማርያም ጽድቅ እና የብሩክ ጽድቅ እኩል ነው። እዚህ ውስጥ ያላችሁ ክርስቲያኖች እና የማርያም ጽድቅ እኩል ነው። ምክንያቱስ ጽድቃችን ክርስቶስ ኢየሱስ ስለሆነ ነፃ የሆነ ስጦታ ስለሆነ ጽድቅ እሷ እንኳን ለመዳን ምን አስፈልጓታል? የክርስቶስ ኢየሱስ የመስቀል ላይ ስራ ማለት ነው። አለቀ በቃ። መጽሐፍ ቅዱስ እንደዚህ ነው የሚያስተምረው። ከዛ በስራዋ ደግሞ ተመዝና ደግሞ እንደ ስራዋ መጠን እግዚአብሔር ደግሞ አክሊል ይሰጣታል ማለት ነው። ደመወዝ ክፍያ ይሰጣታል ማለት ነው። ስለ ጽድቅ ካወራን ግን በቃ የተለየ ጽድቅ የለም። ክርስቶስ ስለሆነ ጽድቃችን ከሰው በላይ ከፍጡራን በላይ ከፈጣሪ በታች የሚል ትምህርት አለ የለም? መጽሐፍ ቅዱስ ላይ እንደዚህ የሚል ትምህርት የለም። እስኪ በዘመን ውስጥ ከማርያም ውጭ ጌታን የወለደ አለው ያሳዩን ይላሉ። በጣም እኮ ነው የሚያስበው። እኔ ይህን ጥያቄ ልጠይቃቸው። እስኪ በዚህ ዘመን ውስጥ እኔን የወለደች ከኔ እናት ውጭ አለች እንዴ? የለችም እኮ። እኔን የወለደች ከኔ እናት ውጭ በየትኛውም ዘመን ውስጥ ብትፈልጉ አታገኙ። ምክንያቱም አንዴ ስለሆነ የተወለድኩት ማለት ነው። ጌታም አንዴ ስለሆነ የተወለደው በቃ ማርያም 3-4 ቢወለድ ከ3 ከ4 ሴት ይወለዳል። እስኪ ከማርያም ውጭ ጌታን የወለደ ብሎ ይጠይቃሉ። አሁን ይሄ መሬት ክብ ከሆነ ውሃው እንዴት አይፈስም ብሎ እንደሚጠይቁት ልጆች ማለት ነው። ይሄ ጥያቄ መሬት ክብ ናት ይላሉ፣ ውሃው 70% ነው ይባላል። ለምንድን ነው የማይፈሰው ብሎ ይጠይቃሉ አንዳንድ ልጆች። ልክ እንደዚህ አይነት ጥያቄ ማለት ነው። እስኪ ጌታን ከሷ ውጪ የወለደ ካለ አሳዩኝ ይላሉ። እንዴ ጌታ አንዴ ከሆነ የተወለደው በቃ ከሷ ነው የሚወለደው። ከሌላ ከማን ሊወለድ ይችላል? ጌታ ስለሆነ አይደለም እኮ። የሰው ልጅ ሁሉ አንዴ አይደል የሚወለደው? ሰው ከዛች ከአንዲት ሴት ነው የሚወለደው ማለት ነው ሁሉ ሰው። ይሄ ሰው ሰራሽ አደገኛ ትምህርት ነው። ሰዎች በዚህ ትምህርት በቃ ፕሮግራሙ ነው አለ። ለዛ ነው የሚቆጡት። ወረቀት ተቀደደ ይቆጣሉ። የማርያም ከሆነ ማለት ነው። ማርያም የወደቀውን የአዳም ስጋ ይዛለች፣ ይቆጣሉ፣ ይወጣሉ። አታማልድም፣ ትጠሏታላችሁ ተብሎ ሰልፍ ይወጡብሃል። ከክርስቶስ ይልቅ ማርያምን ተስፋ ያደረገ ትውልድ ነው እዛ ቤት ያለው። በማርያም በኩል ያለው ህይወት ለነሱ ትልቅ ነው። በማርያም በኩል የዘላለም ህይወት እንደሚያገኙ እርግጠኞች ናቸው፣ ከክርስቶስ ኢየሱስ ይልቅ ማለት ነው። ሲኦል ገብተህ በክርስቶስ ኢየሱስ ቸርነት ትወጣለህ ስትለው ኖ ይላል፣ አይሆንም ይላል።
በማርያም ልመና ስትለው እንዲያው ይላል እወጣለሁ ይላል። በማርያም በኩል የዘላለም ሕይወት እንደሚያገኝ እርግጠኛ ይሆናል። የለም መጽሐፍ ቅዱስ እንደዚህ አይነት ትምህርት የለውም። በማንም በኩል አይደለም ማርያም፣ ሁሉም ፍጡራን ተሰብስበው ከሲኦል ለምነው አያስወጡ። ሲኦል ከገባ በኋላ ጌታም ከሲኦል አያወጣ። አሁን ነው ዕድል ያለክ በክርስቶስ ሆነ ከሲኦል የምታመልጠው አሁን እዚህ ምድር ላይ ያለ ነው። ንስሐ ገብተህ ወደ ልጁ ወደ ክርስቶስ ኢየሱስ በመምጣት ነው የዘላለም ሕይወት ያለው። ጌታም ከሲኦል አያወጣ። ሐና የጸለየችውን ጸሎት ይጠቅሱልሃል። አንደኛ ሳሙኤል መጽሐፍ ምዕራፍ 2 ጋር ሄዱ። ከእንደዚህ አይነት ትምህርት ውጡ። ይሄ የእግዚአብሔር ሐሳብ ያልሆነ ትምህርት፣ ሰው ሰራሽ ትምህርት ስለሆነ ዳጊ ያለክ ተመለስክ። ዳጊሻ ዛሬ ቢዚ ሳይሆን አይቀርም፣ ስራ ላይ ሆኖ ነው የሚሆነው። ጸጊ ያለሽ እያተማሉ ዳጊሻ ያለ ኔትወርክ ቃይ ነው። ቴንክ ዩ ብርክዬ ተባረክ። ዋንጋድም ቅድምም የገባው ወንድም ቢኒያም የሚባለው ወንድም ጌታ እግዚአብሔር ይባርክ። ቴንክ ዩ ጥሩ ነገር ነው ያነሳችሁት። ለእግዚአብሔር ክብር ይሁን። እንቀጥላለን። ከደከማችሁም እናርፋለን። አይ ቲንክ ብርኬ አልተኛም እኮ አይደል? ሌሊቱን ሁሉ እኔ አልተኛውም፣ ግን ያው ቅዳሜ ስለሆነ አሁን ለእኔ ችግር የለውም። እሺ ጸጊ ያለሽ? እሺ ጸጊም የለችም። እህትዬው አለሽ? ብራዊት ርዕሱን ጻፍሽ። ምን ለጻለታ የገባበት ርዕስ ምን ነበር? ምንም ዛሬ ዝም ብለን ሰሞኑን የተነሱ ሀሳቦችን ነው ዝም ብለን እንችላለን እንደዛ። እሺ በሰሞኑኛ ጉዳዮች ላይ ብዙ ሀሳቦች ሶሻል ሚዲያ ላይ የተነሱት ሰሞኑ እንዴት ናችሁ? ዳጊሻይ ይሰማል? እርሜ ይሰማል፣ ግን ቀይ አብርቶብሃል። ምንድን ነው? አይ ቲንክ ኔትወርክ ችግር አለ። ቆይ ቦታ ቀይራለሁ። አልከፈልክም እንዴ? እንትን ቢል ዳጊሻ ኤርሜ አይ ቲንክ ኔትወርክ ችግር አለው መሰለኝ እኮ። ቢል አልከፈልክም ወይ እያልኩ ነው። የኔትወርክ ይሆናል። ኔትወርክ ብቻ ዝም ብሎ ይከፈላል ያለው። ለማንኛውም አይ ቲንክ እንትን ጥሩ አይደለም፣ ኔትወርክ ጥሩ አይደለም። ቀይ በርቶብሃል ዳጊሻይ። ውጭ ነህ እንደ ያለ እሺ ዳጊ ኔትወርኩ ጥሩ አይደለም። በሚችል ሰዓት ላይ ይገባል። ኦኬ ጻጊ ኢብራሂም የላችሁም? እሺ እንቅልፍ ወስዷቸዋል ማለት ነው። ስለዚህ እነሱን ላስወርድና አውሮፓና አሜሪካ ናቸው ተኝተው ይሆናል። ሳታውቅ ዳጊን አስወረድከው? ሳታውቅ እኔ አይደለም ዳጊሻ ራሱ ነው ያወራው። ኦኬ ኔትወርክ ነው። አሁን ይመጣል። እስቲ ዳጊ ኤርሚ። አቤት ዳጊሻ። አዋጋኝ እኮ ኔትወርኩ በጣም። እኔ አፍሪካ ብኖር ይሻለኝ ነበር እኮ። ዝም ብዬ ነው እንደልኮ እንጠረጥራለን። አሜሪካ ግቢ ነው ወይ ብሎኛል አንዱ። አንተ ግን አሜሪካ ነው አሜሪካ ግቢ የምትኖረው ብሎኛል። እውነት ነው። ኔትወርኩን ያየ ያስብላል። ኔትወርኩን ያየ ያስብላል። ኔትወርክ አንዳንዴ ያው እንደዚህ ትልልቅ እንትኖች ስላሉ ህንፃዎች ስላሉ በእነሱ ጋር ሳልፍ አንዳንዴ ይቋረጣል።
አሁን እንኳ ቦታ ቀየርኩኝ፣ ሌላ ቦታ እየሄድኩ ነው። ኦኬ ኤኒዌይስ ርዕሱ እንትን ይበልና እንቀጥላለን። አንድ ጽሁፍ እያነበብኩ ነው ያቋረጣችሁኝና በጣም እየሳኩኝ አይ ዶንት ኖ ብቻ ቆይ በደንብ በኋላ አነብላችኋለሁ። ስለ ቤተክርስቲያን ያትትና የመጀመሪያው ቤተክርስቲያን በፊልጵስዩስ ሀገር ሰኔ 20 ቀን በእመቤታችን ስም በጌታችን ፈቃድ ተሰራ እያለ አንድ ጽሁፍ አግኝቼ እያነበብኩ በዚህ ተረት አንቀስለ ሰኔ 20 በሷ ስም ተሰራና ሰኔ 21 ቅዳሴው ተጀመረ ይላል። እስቲ ቆይ ጽሁፉ በደንብ ልጨርሰውና ረዘም ያለ ነው። ቀጥሉ፣ በደንብ እናወራለን። እስኪ ርዕስ ካለም በዛሬው ርዕስ ላይ እናወራበታለን። ኤርሚዬ ተባረኩ። እሺ ጸጋ ይብዛላችሁ። እሺ አሁን ልትወያዩ የምትችሉ ወገኖች ካላችሁ ነው ግቡ፣ እናወራችኋለን። ስለዚህም እንደምናደርገው ኦኬ እዚህ ጋር ስዊች ኦኬ የሚገባ ሰው ካለ መምጣት ይችላል። ብሩኬ የምትለው ካለ መቀጠል ትችላላችሁ። ቢኒያው የምትሉት ነገር ካለ መቀጠል ትችላላችሁ። ሰዓቱ ምሳዬን ሳልበላ 4 ሰዓት ሆነ እኮ አፍተር ነው። ብሩኬ ያለ እሺ በቃ የሚገቡን ካሉ አይነ ስውሩ የተናገሩት ይላል ሴቭዳ። አይነ ስውሩማ አይናቸው ብቻ አይደለም ልባቸውም ስለሆነ የታወረው የማይናገሩት የለም። እሳቸው የልባቸው ጉዳይ ነው አሳሳቢ የሆነው እንጂ አይናቸው ችግር የለውም። ለመዳናችን ሰይጣን ምክንያት ሆኗል የሚሉ ሰውዬ ደግሞ እሳቸው ለመዳናችን ሰይጣን ምክንያት ነው የሚሉ ሰውዬ ናቸው። ዳጊ ሼር አድርጎት ነበርና ልክ እንዳየሁት ይመጣልኝ ሰኔና ሰኞ ሲገጣጠም እንደሚሉት ነው እንደ ይሄ ነገር ድንቁርናና እንትን ብዬ ነው የኮመትኩት። በጣም ነው የሚያሳዝነው። ግን በቃ ሰው በእግዚአብሔር መንፈስ ማይኖር ከሆነ እንደዚህ ነው የሚሆነው። በቃ ተረት እያወራ ነው የሚኖረው። የተቀበሉት መንፈስ ነው እና በጣም ነው የሚያሳዝነው። ደግሞ እየቆጠቡ አይናገሩም። ሁሉንም ነው ሰይጣን ባይኖር ምን ባይኖር ስንት ነገር ነው ያነሱ። እስኪ ክፈተው አንድ ቪዲዮ አለ አንተ ጋር እኔ ጋር ዳጊ ጋር ነው። ወደ ዳጊ ጋር ልሂድና አይ አንዳንድ ጊዜ ቆጥበህ ትናገራለህ። አንዴ ለአንድ ጊዜ አራት አይና ናቸው እኮ ይላል። አራት አይና ማስተውራራ ተውራራ ከሆነ አራት አይና ናቸው እኮ ይላል። አራት አይና ተውራራ ከሆነ አራት አይና ናቸው እኮ ይላል። አራት አይና አንዴ ቆይ እሺ ወይ አራት አይና ሁለት አይናቸውም እኮ በስርዓት ቢሰራ እንደው ይሻል ነበር እንደዚህ አይነት ትምህርት ከሚያስተምሩ። እውነት በጣም ነው የሚያሳዝነው። በጣም በሚያሳዝነው ሁኔታ ህዝቡን ይቀልዱበታል። ኦርቶዶክሳዊ ደግሞ እንደምታውቁት መጽሐፍ ቅዱስና የጸሎት መጽሐፍ እንኳን ማይለይ ነው። እንኳን መጽሐፍ ቅዱስ ሊያነብ እንኳን የእግዚአብሔርን ቃል ሊያነብ አይደለም መጽሐፍ ቅዱስና የጸሎት መጽሐፍ እንኳን አይለይም። ልደተ ቃል የሚሰራቸውን ቪዲዮዎች ማየት በቃ ለዚህ ለንግግሬ በቂ ነው። መጽሐፍ ቅዱስ አለሽ? አዎ አለኝ። የትኛዋ? ትንሿ መዝገበ ጸሎት። በእውነት ነው የምላችሁ እንኳን መጽሐፍ ቅዱስ ሊያነብ ህዝቡ መጽሐፍ ቅዱስና የጸሎት መጽሐፍ እንኳን አይለይም። አሁን ይሄ ህዝብ እሳቸውን ሲሰማ ይላል። በቃ አሜን ነው የሚለው። ምን እንደተናገሩ ያስተውል። ጨለማ ከባድ ነው። እግዚአብሔር ስለደረሰላቸው ሁሌ ማመስገን ነው። በተለይ ከኦርቶዶክስ ከእስልምና የመጣችሁ ሰዎች ጌታን ሁሌም ነው ማመስገን ያለባችሁ። ሁሌም ማለት ነው። ምክንያቱም አደገኛ ስፍራ ናቸው፣ የሞት ስፍራ ናቸው። ኦርቶዶክስም ይሁን ሙስሊምም ይሁን የሃይማኖቱ ሰፈር በሙሉ የእግዚአብሔር ሐሳብ ሳይሆን የሰው ሐሳብ የሚነገርባቸው ስፍራዎች ስለሆኑ ሁሌም ስለዚህ ነገር ጌታን ነው ማመስገን ያለባችሁ ከእንደዚህ አይነት ስፍራ ስላመለጣችሁ።
ከእስልምና የመጣችሁ ሰዎች፣ ከኦርቶዶክስ የመጣን ሰዎች መዳናችን ሊቀልብን አይገባም። እጅግ በጣም እድለኞች ነን። ከጌታ ጋር ነው መተን የጣበቅነው። ከዛ ሲወረውሩን ሲገፉን ከጌታ ጋር ነው መተን የጣበቅነው። ክብር ለኢየሱስ ይሁን። ጨለማው እጅግ ከባድ ነው። ጨለማው ከባድ ነው እና እንደዛ ነው። በቃ ሰው ሊያወራ የሚችለው እሳቸው እንደተናገሩት ነው። ለመዳናችን ምክንያት ማርያምን ከፍ ለማድረግ ሰይጣን የመዳናችን ምክንያት ነው አለ። እንጨቱ የመዳናችን ምክንያት ነው። ከዛ ጅራፉ፣ ሚስማሩ፣ ገራፊው ይላሉ። ከዛ ቀጥሎ ገራፊው ባይኖር እንዴት እንድናለን ይላሉ። ሰቃዩ ባይኖር እንዴት እንድናለን። እንደዚህ አይነት ትምህርት በጣም ነው የሚያሳዝነው በእውነት። እንደዚህ የሚያስተምር ሰው በኢትዮጵያ ኦርቶዶክስ አይወገዝም፣ ምንም አይደርስበትም። ማርያም ቤዛ አትባለም ካልክ ግን እዛ ቤት አሮጊቱም ጳጳሱም ነው የሚነሳብህ። የሚያነበውም የማያነበውም ሁሉም ይነሳብሃል። በማርያም ከሆነ ማንም አይለቅህ። የማርያም ስዕል ቢቀደድ በቃ ይገሉሃል። ከማርያም ጋር ብቻ ነው እዛ ቤት